ቃልዬና አማኒሻ ጥያቄው ምንድን ነው? ከስጋዋ ስጋ ማለት ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት ምን ማለት ነው? በእኛ በፕሮቴስታንት መችስ የሰውነትን ወሰደ ማለት እንደሆነ ይገባናል። ግን ጥያቄ ግን አለን። አሁን የኦርቶዶክሶች ደግሞ የሚፈቱበት ነገር አለ እና ያ ነገር ግራ አጋብቶናል። እስቲ ይህንን ነገር ግልጽ አድርጉልን የሚለው ጥያቄው። እንዳላሳሰትብህ ሰኖፍ አንተ አሁን የቅድሙን ጥያቄ አንተ አንሳው። ጥያቄውን ትክክል ተናግሬዋለሁ? ትክክል ነው። በተለይ ደግሞ በኦርቶዶክስ ላይ ያለው ምን ነበረ እንኳን ያልከው እሷ እነሱ አንድ ነገር ለማለት ስለሚፈልጉ የሆነ ነገር የሚሏት ነገር አለች፣ ግልጽ አይደለችም ብላ ያልካት ምን ነበረ? እሺ ያው ቅድምም እንዳልኩት ስጋ ነስቷል፣ ከማርያም ስጋ ነስቷል የሚለው አንተም አሁን እንዳልከው ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም ሰው እንደሆነና የሰው ባህሪ እንዳለው ለመናገር ነው፣ በእኛ ወገን ማለት ነው። በኦርቶዶክሳውያን ወገን ግን እዛ ላይ አያቆምም፣ ሀሳቡ ነው ሰው ነው ኢየሱስ ክርስቶስን ፍጹም ሰው ነው ለማለት ብቻ አይደለም፣ ከክርስቶስ ብቻ አንጻር ብቻ የሚነሳ ሀሳብ ሳይሆን ከማርያም አንጻር የሚነሳ ሀሳብ ነው። ሰው ለምሳሌ ከኃጢአት ጋር ተያይዞ ማለት ነው የማርያምን ስጋ ኢየሱስ ክርስቶስ ከነሳ ያ የማርያም ስጋ ኃጢአት አለበት ካለን ክርስቶስም ኃጢአት አለበት፣ ኃጢአታዊ ማንነት አለበት ወደ ማለት እንመጣለን። ማርያም ኃጢአት የለባትም፣ እሱም ኃጢአታዊ ማንነቷን ይዞ ስጋ አልነሳም፣ ኃጢአታዊ ስጋ አይደለም የነሳው የሚል ሀሳብ አለና መጨረሻ ላይ ወደ ማርያም ጋር ነው ኦርቶዶክስ ጋር የሚሄደው፣ ሀሳቡ ከማርያም አንጻር ነው የሚታየው ማለት ነው። እኛ ጋር ግን እንዳልነው ፍጹም ሰውነቱን ከማሳየት ውጪ ከማርያም ስጋ ነስቷል የሚለው ሀሳብ ሌላ ለምንም ሊውል አይችልም ማለት ነው። ግን እዚህ ጋር አሁን ከማርያም ስጋ ነስቷል ኢየሱስ ክርስቶስ ስንል እንዴት ነሳ ለሚለው ነገር ልክ እኛ ከእናት ከአባታችን የወንድን የዘር ፍሬና ሴትን እንቁላል ተጠቅመን ስጋ እንደምንሆን እንደዛ በዛ መልክ ብዙ ጊዜ ሲብራራም እሰማለሁ። እኛ አሁን ከእናታችን ስጋ ተካፍለናል የሚል ሀሳብ ነው። እንደዛ በዛ መንገድም ልናብራራው አንችልም ሀሳቡን። ምክንያቱም ኢየሱስ ክርስቶስ በወንድ ዘር የተገኘ ሳይሆን ከመንፈስ ቅዱስ የተጸነሰ ነው። ከእሷ ስጋን ተካፈለ፣ ስጋ ነሳ ስንል የእሷንስ ምን ተጠቀመ ምን ተጠቅሞ ነው የሚለውን ሀሳብ በደንብ መታየት መቻል አለበት እና ከዚህም አንጻር ነው። እሺ ጥሩ ጥያቄ ነው፣ ግልጽ ነው። ያ በጣም አሪፍ ነው። አማኒሻዬ መቀጠል ትችላላችሁ እንግዲህ እናንተ። ኦኬ አሪፍ ጥያቄ ነው። ይሄንን ጥያቄ እኔ በጣም ኪዶኜ ነው ህፃን ሆኜ ነው እንግዲህ የተማርኩት ደህንነት ትምህርት ስማር ሙሉ ወንጌል ቸርች ሁሌም ስሙን አነሳዋለሁ እና አንድ ወንጌላዊ ማዮቹቹ የሚባል አስተማሪ አለ። እሳቸው ጂኒየስ ማለት ነው። እሱ ነው በደንብ ያስተማርን እና መሰረት የሚሆን ነገር ከሱ ላይ አግኝቻለሁ። ከዛ የተስፋፉ ነገሮችን ያው ስናነብ የፕሮቴስታንቱን ቴዎሎጂ ቼክ ስናረግ የቤተክርስቲያን ታሪክን ቼክ ስናረግ ነው እያገኘን የምንመጣው እና አሁን ላይ የምነግራችሁ አብዛኛው ልጅ ያለው ደህንነት ትምህርት ላይ ማጥኛ ትምህርት ላይ የወሰድኩትን ነው የምነግራችሁ። ከዛ ጨምራለሁ ማለት ነው። ሳነብ ያገኘሁትን እጨምርላችኋለሁ። ዞሮ ዞሮ የኢንካርኔሽንን ጉዳይ የሚነካ ነው ጥያቄው። ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው እናምናለን። ወይም እውነተኛ ሰው ነው፣ እውነተኛ አምላክ ነው እናምናለን። እና ሰውነቱ እንዴት ነው አምላክነቱ ላይ ጥያቄ ስለማይነሳ አዘ ፕሮቴስታንት ማለት ነው። ሰውነቱ ላይ ደግሞ እንዴት ባለ ሁኔታ ነው ሰውነቱን የሚያገኘው? ቅድም ያልኳችሁ ኤርሊ ነው ይህን ትምህርት የወሰድኩት የምላችሁ ለምንድን ነው?
በጣም ኤሌመንተሪ ነው ይሄ ትምህርት እኛ ቤት ውስጥ አይደለ? በጣም ኤሌመንተሪ ነው። አንድ ደህንነትን የተማረ በትክክል ትምህርቶችን እየተማረ ያደገ ሰው ምናልባት እኔ ኮንሽስ ሆኜ እየተማርኩም ስለነበረ መሰለኝ ያረሳሁት ማለት ነው። እና ኤሌመንተሪ ነው እኛ ጋር በቃ ማለት አታልፎም። ይህን ትምህርት አልፈ ሌላ ምንም የምታወራው ነገር የለም። ሁሉም ጋር ይሰጣል ብዬ ነው ማምነው። ሶ እንዴት ነው ታዲያ ሲንለስ የሚሆነው ኤንድ አት ሴም ታይም ደግሞ ትሩሊ ሂውማን የሚሆነው ወይም እውነተኛ ሰው የሚሆነው? ኦር እውነተኛ ሰው ነው ስንል ራሱ ምን እያልን ነው? ኮኔክሽኑ ደግሞ ከቅድስት ድንግል ማርያም ጋር ምንድን ነው የሚለው በደንብ ተብራርቶ ተቀምጧል በፕሮቴስታንት ነገረ መለኮት ውስጥ ማለት ነው። ኦኬ ሶ ከመጽሐፍ ቅዱሱ ቤዝ እንነሳ። 4 ክፍሎችን ወር 5 ክፍሎችን በወፍ በረር ከላይ ልንገራችሁና እዛ ላይ ቆሞ እንዴት እንደተብራራ የፕሮቴስታንቱ ቴዎሎጂ እዛ ላይ ያለው እንዴት እንደተብራራ ነግራችኋለሁ። ጥቅሶቹ ከኋላ ወደፊት ስንመጣ ዘፍጥረት ላይ አለ፣ ሉቃስ ላይ አለ፣ ሮሜ ላይ አለ፣ ዕብራውያን ላይ አለ። ኤግዛክትሊ ሰው ከመሆኑ ጋር ተያይዞ ያለ ማለት ነው። ለምሳሌ ዘፍጥረት 3:15 ላይ ሲድ ኦፍ ዘ ውመን ወይም የሴቲቱ ዘር በሚል መልክ ተቀምጧል። ኦኬ የሴቲቱ ዘር በሚል ተቀምጧል። ገላትያ 4:4 ላይ ከሴት የተወለደ፣ በተለይም በግሪኩ እናየዋለን እሱን ቃል፣ እንግሊዝኛው ሞር ይወስደዋል። ሜድ ኦፍ ኤ ውመን ወይም ከሴት የተወለደ ቀጥታ የክልቄዶኑን ነው እና የኒቅያውን ሀሳብ ነው የሚይዘው፣ የተወለደ ያልተፈጠረ የሚለው ማለት ነው። ስለዚህ ሜድ ኦፍ ውመን ዕብራውያን 4 ገላትያ 4:4 ሮሜ 1:3 ላይ ሲድ ኦፍ ዴቪድ ተብሏል፣ ወይም የዳዊት ዘር ወይም የዳዊት ልጅ ተብሏል ማለት ነው። ዕብራውያን 2:14-17 ባለው ደግሞ ምን የሚል ተቀምጧል? በስጋና በደም የተካፈለ የሚል ተቀምጧል። በስጋና በደም ተካፍሏል የሚል ተቀምጧል። እንዲሁም ሉቃስ 1:31 ላይ ደግሞ በማህፀን የተረገዘ ኦር ኮንሲቭድ ኢን ዘ ወምብ የሚል ሀሳብ አለ ማለት ነው። በማህፀን ተረግዟል የሚል አይነት ሀሳብ ይይዛል። እነዚህ ኢንተርሌትድ የሆኑ ቶፒኮች ናቸው፣ እርስ በርስ የሚያያዙ ቶፒኮች ናቸው። እና የሴቲቱ ዘር ሲል ዘር የሚለው ቃል ለእንትን ተጠቅሞታል። ያው ሴማንቲክ ላይ ስንመጣ አንድ አይነት ነው አይደለ? አማርኛውና ዕብራይስጡ በብዛት የሚወራረሷቸው ቃላት አሉና ዘር የሚለው ቃል ነው ያለው ባይዞ በዕብራይስጥ ራሱ። የሴቲቱ ዘር ሲል ዕብራይስጡ ላይ ዘር ነው የሚለው ነው፣ ወይም ዘራህ የሚል ቃል ነው ያለው። ዘራይ አይደለም ግን ዘራይ በሚለው የሚያዙ እና ዘር የሚል አለ፣ ወር ዘራህ የሚል ቃል አለ። ለምንድን ነው ቴዎሎጂካል ሲግኒፊካንሱ ይሄኛው? ይሄ ቃል መኖሩ ምንን ዲፋይን ያደርግልናል ሲባል ባዮሎጂካል ሊንክ እንዳለው ወይም የስጋ ሊንክ እንዳለው ክርስቶስ ኢየሱስን ያንን እንድናስብ ያደርገናል። ባዮሎጂካል ሊንክ አለ ከማን ጋር? ከኢቭ ጋር ማለት ነው። የሴቲቱ ዘር ሔዋንን ነው እዛ ጋር ፕሪሳፖዝ የሚያደርገው። ስለዚህ ሊንክ አለ ማለት ነው። ሊንክ አለ። ስለዚህ ዘፍጥረት 3:15 ላይ ቆመን ሴቲቱ ጠርታለች። ስለዚህ ከሴቲቱ ውጪ የሆነ ሌላ አካል ሌላ ላይን ኖሮት የሚመጣ ነገር አይደለም ማለት ነው። በሴት በኩል የሚመጣ ነው። ኦኬ በሴት በኩል የሚመጣ ነው። ሌላው ገላትያ 4:4 ላይ ያለው ሜድ ኦፍ ውመን የሚለው ግሪኩ ያልኳችሁ ማለት ነው። ግሪኩ ያልኳችሁ ምን የሚል ቃል ይጠቀማል ካልተሳሳትኩ? ግኖሜኖን ኤክ ግናይኮስ የሚል ቃል ይጠቀማል። ግኖሜኖን ኤክ ግናይኮስ ደግሞ አለው። ግኖሜኖን ኤክ ግናይኮስ የሚል ቃል ይጠቀማል። እዛች ጋር በጣም ክሪቲካል ወርድ አለች፣ አሁን የምናወራውን ነገር እንድናስብ የሚያደርግና
አሁን ከሴት የተወለደው በአማርኛ የተወለደው ተብሎ የተተረጎመው ኦር ሜድ ኦፍ ውመን ተብሎ የተተረጎመው በእንግሊዝኛ ኤክ ግናይኮስ የሚል ቃል ነው እና እቺ ኤክ የምትለዋ ቃል አውት ኦፍ ማለት ነው። ባይ አውት ኦፍ ኤክ ማለት በዕብራይስጥ ኤክስ ብላችሁ ያዙ። ኢ እና ኤክስ ማለት ነው። ኤክ ማለት አውት ኦፍ ማለት ነው። ማለት ነው ከእንትን የተገኘ ከእንትን የወጣ ከእንትን የመጣ የምትለዋን ትይዛለች ማለት ነው። ኦኬ እሱስ ለምንድን ነው ሲግኒፊካንስ የሚኖረው? ሜድ ኦፍ ውመን ኦር ኤክ ግናይኮስ የሚለው ቃል ለምንድን ነው ሲግኒፊካንት የሚሆነው ሲባል ያ ሰብስታንስ የመጣው አውት ኦፍ የሆነው የወጣው ከማርያም ነው። ከሴት ሲል ሴቷ ማን እንደሆነች ስለምናውቅ ማለት ነው። ገላትያ 4 በሚናገርበት አውድ ኦኬ ኤክ ግናይኮስ ከሴቷ የወጣ ተብሎም ሊተረጎም ይችላል። ከሴቷ የመጣ ተብሎ ሊተረጎም ይችላል። ከሷ የተገኘ ተብሎ ሊተረጎም ይችላል። ኤክ ግናይኮስ ማለት በዚህ መንገድ የተለያዩ አባቶች ተጠቅሞታል ኤርሊ ቸርች ላይ። ኦኬ ዳስ ገላትያ 4:4 በጣም ሲግኒፊካንት የሚሆነው የሮሜ 1:3 ሲድ ኦፍ ዴቪድ ኦር የዳዊት ዘር የዳዊት ልጅ የተባለው ለምንድን ነው እሱ አሁንም ሲግኒፊካንት የሚሆነው አስፈላጊ የሚሆነው? ምክንያቱም ሌጋል የሆነ ህጋዊ የሆነና ይሄ አካላዊ የሆነ ህጋዊና አካላዊ ስላችሁ ህጋዊነቱ የዳዊት ልጅ ነው፣ ከይሁዳ ነገር ነው የመጣው። ስለዚህ ምን ይሆናል? ንጉስ ይሆናል። ፊዚካል ነው እዛ ጋር ዳዊት ራሱ ፊዚካል ስለሆነ፣ ስለዚህ መሲሁ ሲጠበቅ የነበረው መሲህ እሱ መሆኑን ይናገራል። ኦኬ ስለዚህ አካላዊም ነው ህጋዊም ነው ፊዚካልም ነው ሌጋልም ነው። እችኛዋ ቨርስ የምትናገረው ማለት ነው ሮሜ 1:3 ላይ ያለው በስጋ ከዳዊት ዘር ነው አይደለም የሚለው በስጋ ከዳዊት ዘር የሆነ እንደ ቅድስና መንፈስ ግን ከሙታን በመነሳት የእግዚአብሔር ልጅ መሆኑ በኃይል ስለተገለጠ ስለ ልጁ ነው ይሄ ወንጌል ይላል። ራይት አንዴ በር ልዝጋችሁ። እሺ ቅዱሳን እስከዛ እናንተ እንዴ ገና 800 ነው። እስቲ 1.2K ይግባ። እንትኑን ደግሞ ታፑን እንደ 50 እናስገባው። ተባረኩ። በጣም ወሳኝ ነገር ነው። በደንብ አድምጡ፣ ኖት ያዙ። ለሚጠይቁንም ለሰዎች ለማስረዳት እኛም ደግሞ በቆምንበት በእምነታችን ጸንተን እንድንቆም የሚያደርገን ስለሆነ በደንብ ኖት ያዙ። ተባረኩ። አማንሻ ቀጥል። ኦኬ እሺ ተመልሻለሁ እኔ። ስለዚህ የዳዊት ዘር የሚለው ህጋዊነትና አካላዊነቱን ያሳያል። ዳዊት ህጋዊ ንጉስ ነው። ስለዚህ ንጉስ ነው ኢየሱስ ክርስቶስ ተስፋ የተገባለት ህጋዊ ነው ከዳዊት በመምጣቱ። ዳዊት ደግሞ ሰው ነው፣ የሰው ባህሪ ያለው ሰው ነው። ስለዚህ መሲሁ ስለመገኘቱ ህጋዊ ያደርገዋል ማለት ነው። ደን ዕብራውያን 2:14 ላይ ያለው በስጋና በደም ተካፈለ የሚለውን የኛዎቹ ሪፎርመሮች ምን የሚል ቤዚክ ነገር አስቀምጠዋል? ኪንሺፕ ቲዮሪ የሚባል ቲዮሪ ሳይሆን ኪንሺፕ ዶክትሪን የሚባል አለ። ሉተርና ካልቪን የሚናገሯቸው ማለት ነው። ኪን ማለት ዘመድ ማለት ነው። ኪን ዘመድ፣ አካል፣ ቤተሰብ ምናምን እንደማለት ነው እና ኪንሺፕ ሪደምፕሽን ኦር ይሄ ቤተሰባዊ ማዳን የሚባል ዶክትሪን አለን በፕሮቴስታንት ቴዎሎጂ ውስጥ፣ ኤርሊ ፕሮቴስታንት ቴዎሎጂ ውስጥ አሁንም ቢሆን ይነገራል ማለት ነው። ኪንሺፕ ሪደምፕሽን ማለት አዳኛችን ቤተሰባችን መሆን አለበት። ለምን? ያጠፋነው እኛ ስለሆነን፣ ከእግዚአብሔር ጋር የተጣላነው እኛ ስለሆነን የሚያድነንም ከኛ መገኘት አለበት። ግን የኛ ጥፋት የሌለበት፣ የኛ በደል የሌለበት፣ የኛ አመፅ የሌለበት መሆን አለበት። ግን የኛው ቤተሰብ መሆን አለበት ተብሎ ስለሚታመን ኪንሺፕ ሪደምፕሽን ብላችሁ ያዙና ገብታችሁ እነ ሉተር እነ ካልቪን እነ ዝዊንግሊም እንደተናገሩ ቼክ አድርጉ። ወደኋላ ብትሄዱም አለ አይዲያውን ቀጥታ ይሄን ኪንሺፕ የሚለውን ባይጠቀሙ ራሱ ከኛ አንድ ሆነ በባህሪው ከአባቱ ጋር አንድ እንደሆነ በመለኮቱ ከአባቱ አንድ እንደሆነ በስጋው ከኛ ጋር አንድ ነው በሚለው ቴዎሎጂ ውስጥ በአባቶች ቴዎሎጂ ውስጥ ታገኛላችሁ። ይሄንን
ስለዚህ ስጋና ደም የሚለው የኛ አካል ነው፣ የኛ ቤተሰብ ነው የሚል ሉቃስ 1:31 ላይ ያለው መጸነስ የሚለው ኮንሲቭድ ኢን ዘ ወምብ እሱ ደግሞ ምን ያሳያል? ፊዚካል ፕሮሰስ እንደታለፈ ወይም እርግዝና እንደታለፈ እና ማደግ የሚባል ነገር እንዳለ ልክ የሰው ልጆች ተጸንሰው ተወልደው እንደሚያድጉት ያለ ፕሮሰስ መኖሩን ነው። ሌሎች ክፍሎች ላይ የማፀንሽን ፍሬ ባርከዋለሁ አበዛለሁ ምናምን ሲባል ምን እየተወራ ነው ሲባል ፊዚካል የሆኑ ነገሮች እየተወሩ ነው፣ ሰዋዊ የሆኑ ነገሮች እየተወሩ ነው። ለኢየሱስ ሲሆን ደግሞ የተለየ አይሆንም። ስለዚህ የመጸነስን ፕሮሰስ የሚናገር ነው እና እድገትም እንዳለ የሚታመን ነው ማለት ነው። የሚታመን ነው። ስለዚህ እነዚህ መጽሐፍ ቅዱሳዊ ቤዞች ናቸው ማለት ነው። ኦኬ ሶ ፕሮቴስታንት ቴዎሎጂ ሪጀክት የሚያደርጋቸው አይዲያዎች ምንድን ናቸው? ሪጀክት የሚያደርግ አይዲያዎች ምንድን ናቸው ሲባል ምን የሚባል ቲዮሪ አለ መሰላችሁ? ኤርሊ ሰከንድ ሴንቸሪ ጀምሮ የኦንሊ ጂሰሶች አያት ማለት ነው። አባታቸው ሰባሊዮስ ነው። አያት አለ የሰባሊዮስ አባት ማለት ነው። የእነሱ አያት የሰባሊዮስ አባት አለ። ማን የሚባል ቫለንቲነስ የሚባል ኦኬ ቫለንቲነስ የሚባል አያት አላቸው ሰከንድ ሴንቸሪ ላይ። ኖስቲክ ነው ሰውየው፣ ኖስቲክ ነው። የኖስቲክ መንፍቅናን የሚከተል ነው እና ምን የሚል ቲዮሪ ነበረው? ቻነል ቲዮሪ ኦር ኮንዲት ቲዮሪ የሚባል አሁን ላይ ነው ወርዱ ወደዛ የሚሰጠው እንጂ ኮንዲት የሚባለው ነገር እንግዲህ በጊዜው አልነበረም። ኮንዲት አስቼ ኮንዲት ታውቃለህ? ኮንዲት እንደ መተላለፊያ እንደ ቅርጫት አይነት ማስቀመጫው መተላለፊያ ሆኖ ኮንዲት የሚባለው ሽቦዎች ምናምን የሚያልፉበታል አይደለ? ቤት ሲከረም ከዛ ነገር አይወስድም፣ ምንም ያልፋል እንጂ ያልፈበታል እንጂ አይነካውም። የሚወስደው ነገር የለም ነው። ስለዚህ ኮንዲት ኦር ቻነል የማድረግ ወይም ኮንዲት ቲዮሪ ተብሎ ነው የሚጠራው የቫለንቲነስ የኖስቲኩ ማለት ነው። እና አይዲያው ምንድን ነው? በማርያም በኩል አለፈ ነው። ልክ በኮንዲት ውስጥ ሽቦ እንደሚያልፈው ማለት ነው። አለፈ እንጂ ምንም ከእሷ ጋር ፓርቲሲፔት የሚያደርገው ነገር የለም። ላይክ ወተር ፍሎስ ትሩ ፓይፕ ማለት ነው። በፓይፕ ውስጥ በቱቦ ውስጥ ውሃ እንደሚያልፈው አለፈ ማለት ነው ብሎ ይናገር ነበር። የሰባሊዮስ አባት ወይም የኦንሊ ጂሰሶች አያት ማለት ነው። which is ኖስቲክ የሆነው መናፍቅ የሆነው ቫለንቲነስ ማለት ነው። ቫለንቲነስ ይሄንን ብላታንትሊ ነበር የተቃወሙት ሪፎርመሮቻችን። ብላታንትሊ ማለት ነው። የእኛ ሪፎርመሮችም ከመቃወማቸው በፊት እነ ኢግናቲዮስ፣ እነ ኢራኔስ፣ ተርቱሊያን በጣም ሰፊ ፖርሽን ጽፈውበታል በዚህ ኢሹ ላይ ማለት ነው። አጌንስት ቫለንቲነስ ላይ ማለት ነው። ኦኬ አጌንስት ቫለንቲነስ ላይ ጽፈዋል እንደዛ በሚል ማለት ነው። ተርቱሊያን፣ ኢራኔስ፣ ኢግናቲዮስ ምናምን ጽፈዋል። ከማርያም ምንም አልወሰደም፣ በቃ እንደዚሁ ዝም ብሎ በቱቦ ውስጥ እንደሚያልፍ ውሃ አለፈ የሚለው ማለት ነው። የመናፍቃኖችን የኦንሊ ጂሰሶችን ትምህርት በሰዓቱ በነበረው ቫለንቲነስ አስታከው አስተምረዋል ማለት ነው። አስተምረዋል። በእንትን የሚጠቀሙበት አላማንሻ እንደ ቅርጫትም ለምሳሌ ቲማቲም ብታስቀምጥበት እንደዛ ነው። እንደ ሪፎርሜሽን ታይም ላይ ደግሞ የሆነ ሪቫይቭ ሊያደርግ ሞክሮ ነበር። ታሪኩን ነው የምነግራችሁ። ከዛ ኮንክሪት የሆነው የፕሮቴስታንት ቴዎሎጂ ምንድን ነው የሚለውን እሱን ተናግሬ ነው የምዘጋው። ቃሌ ይቀጥላል ከዛ በኋላ። ሪፎርሜሽን ታይም ላይ ትንሽ ሪቫይቭ ሊያደርግ ሞክሮ ነበር በአናባፕቲስቶች በኩል ማለት ነው። በአናባፕቲስቶች አንዳንድ አናባፕቲስት ሊቃን ሰለስቲያል ፍለሽ የሚል አሁን ላይ የእኛ ኦንሊ ጂሰሶች የኢትዮጵያዊ ብቻ ማለት ነው፣ የውጭዎቹ አያምኑም እንደዛ። ሰማያዊ ስጋ የሚሉት አለ አይደል? ሰማያዊ ስጋ እሱን የሚመስል ቀጥታ እነዚህ ከሚሉት ጋር አይገናኝም፣ ግን ዲፋይን የሚያደርጉበት መንገድ ሰለስቲያል ፍለሽ ኦር ሰለስቲያል ቦዲ የሚል ነገር አናባፕቲስቶቹ አካባቢ ይነገር ነበረ። ለምንድን ነው ይህንን ያሉት? ማርያም ኃጢአተኛ ናት፣ ማንም ክርክር የሚገጥም የለም። የአዳም ልጅ ናት፣ ምንም ክርክር የሚገጥም የለም። ልጇ ሊያድናት ይገባል፣ ማንም ክርክር የሚገጥም የለም። ስለዚህ ከሷ ተገኝቷል ካልን እሱም ኃጢአተኛ ይሆናል የሚል ፍራቻ ስላለ
ሰለስቲያል ፍሌሽ የሚል አይነት ነገር አንዳንድ አናባቢቶች ያስተምሩ ስለነበረ ሉተር፣ ካልቪን እና ዙዊንግሊ ብላታንትሊ ነው ያንን ነገር የተቃወሙት በየስብከቶቻቸው መካከል ኦኬ በጣም በቃ አምርረው ነው የተቃወሙት። ምንም ሰለስቲያል ፍሌሽ የሚባል የለም፣ የኛ ፍሌሽ ነው፣ እዚህ ያለ ፍሌሽ ነው የሚል ነገር ማለት ነው። ኦኬ ሶ የሪፎርምዶቹ ዌስትሚኒስተር ኮንፌሽን ኦፍ ፌዝ 1644ቱ ገብታችሁ ቼክ ማድረግ ትችላላችሁ። 1646 ስለመጸነሱ በሚናገርበት ኮንፌሽናችን ላይ ምን ይላል? of her substance Christ was conceived of her substance ክርስቶስ ከሷ ሰብስታንስ ነው። ከሷ ከሆነ ነገር ከስጋዋ ስጋ ማለት ነው። of her substance ነው የተወለደው የተረገዘውም። ኦኬ ሰውነትን ያገኘው is of her substance ይላሉ ማለት ነው። ኦኬ ስለዚህ this is reformed orthodoxy ይባላል። ሉትራኖችም ያምኑታል ይሄንን፣ አንግሊካኖች፣ ሌሎችም በሙሉ። እኛ ግን this is orthodoxy ብለን ነው የምንይዘው በሪፎርምድ እይታ። እዚህ ነገር ላይ የተንሻፈፈ ነገር ይዘ ከኔ ጋር ህብረት ልታደርግ አትችልም ነው። ምክንያቱም ኦርቶዶክሲ ብለነዋል። በቃ ቀጥተኛ ትምህርቱ ይሄ ነው ብለነዋል ማለት ነው ብለነዋል። ሶ የመንፈስ ቅዱስ ሚናን ክርስቶስ ለምን ኃጢአት ኦፈር ሰብስታንስ ተወልዶ ከሆነ የእሷን ሰብስታንስ ማለትም ስጋዋን መውሰዱን ወይም የሰውነት ባህሪን ከሷ መውሰዱን አፊር የምናደርግ ከሆነ እንዴት ነው ታዲያ ኃጢአት የማይተላለፈው ሲባል የሆሊ ስፒሪት ሳንቲፋይንግ ሮል ኦፍ ሆሊ ስፒሪት እንለዋለን። የመንፈስ ቅዱስ የመቀደስ የመለየት መቀደስ እዚህ ጋር ሲባል እርኩስ የነበረውን ማጽደቅ አይደለም። መቀደስ የሚለው አንደኛው ትርጉሙ ምን ስለሆነ መለየት ስለሆነ ማለት ነው። ስለዚህ ሳንቲፋይንግ ሮል ኦፍ ሆሊ ስፒሪት ብለን እናስቀምጣለን። አሁንም ይሄ ሜንላይን የሚባሉ ፕሮቴስታንቶች በሙሉ የሚያምኑት ነው። ፎር ዳት ማተር ፕሮቴስታንት ሆኖ እንደዚህ ማያምን የለም። አሁንም በደንብ የምነግራችሁ ሰው ምን እያልን ነው ሲባል ክርስቶስ ሲንለስ የሆነው ከኃጢአት ውጭ የሆነው በሉቃስ 1:35 መሰረት ሆሊ ስፒሪት ኦቨርሻዶ ስላደረገ ነው የሚል ወጥ እምነት አለ ማለት ነው። ሆሊ ስፒሪት ኦቨርሻዶ ስላደረገ ኦር ስለጸለለ ነው በሉቃስ 1:35 መሰረት። ኦኬ ስለዚህ መንፈስ ቅዱስ ሱፐርናቹራል የሆነ ነገር ወይም ከተፈጥሮ በላይ የሆነ ነገር በዛ ጽንስ ላይ አድርጓል። ጸልሏል የሚለው ቃል ሄዳችሁ የከሳቴ ብርሃን ተሰማን የደስታ ኪዳነ ወልድን ቼክ አድርጉ። መከለል፣ መሸፈን፣ ማጥለል እየተባለ ተቀምጧል። መከልከል አንዱ ከአንዱ እንትን እንዳይል ሶ ምንን ከለከለ፣ ከምን ከለለ፣ ከምን ሸፈነ ከተባልን ፕሮቴስታንት ቴዎሎጂ የሚያስቀምጠው መንፈስ ቅዱስ እዛ ጋር ያደረገው በተአምር ሱፐርናቹራል አክት ነው የምንለው፣ ወይም ልዕለ ተፈጥሮ በላይ የሆነ ድርጊት ተደርጓል ነው የምንለው። ያ የተደረገው ምንድነው ሲባል ከማርያም የኃጢአተኛ ባህሪ ሰውነት ሳይሆን ሰውነት ነው ዞሮ ዞሮ በዛ ሰውነታችን ውስጥ ነው ምን ያለው የኃጢአተኛ ተፈጥሮና ባህሪ ያለው። ስለዚህ ሰውነቱን ሳይሆን የሚከለክለው የኃጢአት ባህሪውን ከልክሏል፣ ወይም ጸልሏል፣ ወይም ሸፍኗል፣ ወይም ጋርዷል እንላለን። ጋርዷል። በዚህም ምክንያት ክርስቶስ ኢየሱስ እውነተኛ ሰው ሆኖ ነገር ግን ከኃጢአት ውጭ ይሆናል ማለት ነው። መንፈስ ቅዱስ የመጋረድን ኦር የመከለልን ስራ ስለሰራ ኦኬ። ስለዚህ በመከለሉ ምክንያት አድርገን ነው እንትሩ የምናነሳው ነው ከኃጢአት ውጭ ነው የሚለው የምናነሳው። ዳን ኢስተርኖችና ካቶሊኮች የሚያነሱት ትምህርት አለ። በተለይ ካቶሊክ ትምህርት የኢማኩሌት ኮንሴፕሽን፣ ቲክቶዶክስ ላይ ያሉት ደግሞ ያንን ትምህርት ሰርቆ መጥቶ የራሳቸው አድርጎ የሚያወሩት ማለት ነው። ኢማኩሌት ኮንሴፕሽን ማለት ማርያምን ነው የከለለው ቀድሞ፣ ደግሞ መከለሏ ከእናትና ከአባቷ ስትወለድ ጀምሮ ነው የሚል ነው። ኦኬ ከእናትና ከአባቷ ሶ እኛ ያንን ቲዮሪ ዳስ ባይዘ ዶግማ ነው በካቶሊክ ትምህርት በካቶሊክ ስኩል ኦፍ ቶት ዶግማ ነው እና ሪፎርመሮቻችን አምርረው ነው እሱንም የተቃውሙት። ኢማኩሌት ኮንሴፕሽን የሚለው ማለት ነው ተቃውሞታል። እኛም እንቃውማለን አሁን ላይ። ለምንድነው እሱ የምንቃውመው?
አንደኛ ኢንፋይናይት ሪግሬስ የሚባል ፊሎሶፊካል ተውት አለ። ኢንፋይናይት ሪግሬስ ማለት ነው ሪግሬሽን አንዱ ላይ የሆነው ባይ ዲፎልት ሌላው ላይ ወደኋላ እየተመዘዘ እንዲሄድ ያደርጋል። እስከ አዳም ድረስ ማለት እየተመዘዘ እንዲሄድ ያደርጋል። የማርያም እናትና ማርያም ከእናትና ከአባቷ ሳንቲፋይድ ሆና የምትወለድ ከሆነ እናትና አባቷ ለምን ሳንቲፋይድ አልሆኑም? ወደኋላ ማለት ነው። ስለዚህ እነሱም ተከልለዋል የሚል አይነት ነገር ያመጣል ማለት ነው። የማርያም እናትና አባትም ተከልለዋል፣ ደን የማርያም አያቶች እነሱም ተከልለዋል፣ ተጠብቀዋል እያለ ወደኋላ ሊሄድ ነው። ስለዚህ እንደውም የምንለው ሪዝን ምንድን ነው? ማርያምን ሲንለስ እንድትሆን የእነሱ ቴዎሎጂ ነው። አሁን እንግዲህ እኛ አናምንም እንደዛ ማርያም ሲንለስ ናት ብለን አናምንም። ኃጢአት አለባት፣ ክርስቶስ አዳኟ ያስፈልጋታል ብለን ነው የምናምነው። ለእሷም ነው የሞተው ብለን ነው የምናምነው። እና የኛ ቤዚክ ጥያቄ ምንድን ነው? አንደኛ ኢንፋይናይት ሪግሬሽን የሚለው ኦር ይሄ የማያልቅ ጉተታ በሉት በአማርኛ። ኢንፋይናይት ሪግሬሽን ማለት አንዱ አንዱን እየወለደ ወደኋላ ማለት አንዱ ላይ ማያቆም ማለት ነው። እሱ እንዳለ ሆኖ ፊሎሶፊካል የሆነው ኮስችን ሎጂካል እናርገው ከተባለ ማርያምን መከለል ከቻለ ከእናትና ከአባቷ ለምንድነው ልጁ እንዳይከለከል ያሰባችሁት? ሆሊ ስፒሪት ሳንቲፋይ አድርጓታል በእናቷ ማህፀን። ኢማኩሌት ኮንሴፕሽን ሞሮፍ የካቶሊኮች ነው። ሳታውቁ ነው እያመናቸው ያላቸው ኦርቶዶክሳውያን ማህፀን ውስጥ እያለች ተጠብቃለች የሚል የምታምኑ ከሆነ የእናንተ ትምህርት አይደለም፣ የካቶሊኮች ነው። የእናንተዎችም አስርገው አስገብተው እያወሩ ስላለ ነው ከእናንተ ጋር እያይዤ ማውራው። ማርያምን መከለል ከቻለ ምን ነው ልጁን አይከልልም? የባህሪ ልጁን አይከልልም? ስለዚህ እናንተ ለማርያም የምትሰጡትን አዘ ኦርቶዶክሲ እንትን ትምህርት ነው እያልኩ አይደለም ያለሁት። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ነው እያልኩ አይደለም። ሰርጎ ገብ ትምህርት እንደሆነ አውቃለሁ። ስለዚህ መለጠፍ አልፈልግም የኦርቶዶክስ ነው እያልኩ። ግን አንዳንድ የሚያወሩ የሚናገሩ አካላት ስላሉ ማለት ነው የሚናገሩ አካላት ስላሉ ከማህፀን ከልሏታል። ቪዲዮ ሰርቼበታለሁ አንደኛው ላይ አይታችሁ ከሆነ እና ከማህፀን ከልክሏታል ምናምን። ከማህፀን ማርያምን መከልከል ከቻለ ልጁን ምን ነው አልከለከለም አላችሁ? ለዛውም በደንብ አስተውሉ። ለዛውም ከእናትና ከአባት የመጣችን። እዚያ እኮ የአባትነት ድርሻው ለአብ ነው የሰጠው። ሂውማን ዲሰንዳንት የለውም በስጋ ማለት ነው የለውም። ስለዚህ ከእናትም ከአባትም ኩልል ያለ ሂውማን ኔቸር አሁን እንደሚተላለፍ ስለሚታወቅ ነው ተከልክላለች የሚሉት ራይት። ስለዚህ ከእናት ከአባት የመጣውን ከልክሎ እናትን አሁን በሰዓቱ ልጅ የሆነችውን ቅድስት ድንግል ማርያምን መከለል ከቻለ ያለ ኃጢአት እንድትወለድ አድርጓል ማለት ከተቻለ ምን ነው ልጁ ላይ ለልጁ ያንን ለምዶ ማሰጡት? ከዛ ማርያም እንደ ማንኛውም የአዳም ልጅ ኃጢአት አለባት፣ ኃጢአተኛ ናት። ስለዚህ የልጇን የማዳን ስራ መቀበል አለባት የሚለው መቀበል ምን ነው ከበዳችሁ? ኦኬ ሄሬኔዎስ እንዳለው ለራሷም ለተቀረውም የሰው ዘር የመዳን ምክንያት ሆነች በመታዘዟ። የማን ድምፅ ነው እየረበተ ያለው? እሺ ስለዚህ በዛ እንይዘዋለን ማለት ነው። በዛ እንይዘዋለን። ሌላው እዚህ ላይ የማነሳው ፌዴራል ሄድሺፕነት እና ይሄ ምንድን ነው ክርስቶስ ኢየሱስ የኋለኛው ዘር ኦር በእርሱ በኩል ለሚቆጠሩት ሁሉ ራስ ነው የሚለውና ኃጢአት የሚለው አብሮ የሚታይ ነው። ሪፎርመሮቻችን ያንን ነው አብሮ ሲያነሱ ሮሜ 5:21 ላይ አዳም የሰው ልጆች ተወካይ ሪፕሬዘንታቲቭ እንደሆነ ሁሉ ክርስቶስ ኢየሱስም ሪፕሬዘንታቲቭ ይሆናል። ለምንድን ነው ሲባል እዛሽ ጋር ትንሽ ቴዎሎጂካል ነገር ይኖራል። ዲፕ አልገባበትም፣ ግን አይዲያውን የያዙት እንደዚህ ነው። አዳም ያለ አባት ያለ እናት ነው አይደለ የተወለደው። ሰው ምንም ወደኋላ አባት ነው ሄድ ተብሎ የቤቱ ራስ አባት ነው መጽሐፍ ቅዱስ ላይ እንደሚናገረው። አዳምን ራስ ያልነው ከአዳም የቀደመ ስለሌለ ነው በሰውነት ደረጃ። ኦኬ ስለዚህ ምንም ኮዝ የለውም ከኋላ በኩል። ከአዳም ነው ኮዝድ የሆነ ደግሞ ሔዋን የምትመጣው ከጎኑ አጥንት ወስዶ ሴት አድርጎ ሰራ አይደለም የሚለው። ያን አጥንትንም በስጋ ሸፈነው ነው የሚለው። ለአዳም ለዛ ራስ ኮዝ የለውም፣ የሆነ አባት አስገኚ ምናምን የለውም ከፊት ለፊት ራይት። አባት አስገኚ ምናምን የለውም። ልክ እንደዛ ክርስቶስ ኢየሱስ የኋለኛው ዘር ራስ እንዲሆን በእርሱ የሚያምኑቱ ለሚድኑቱ ዘሮች ራስ እንዲሆን ምድራዊ አባት አያስፈልገውም ነው
ፕሮቴስታንቶች ዲፋይን ስናደርግ የምናደርገው ልክ ለአዳም ሌላ ኮዝ እንደሌለው ማለት ነው የለው። ስለዚህ ምን ይሆናል? ኢየሱስ ክርስቶስ ሄድ ይሆናል ማለት ነው። በሱ በኩል ለሚመጡት ለሱ ዘሮች በሙሉ ሄድ ይሆናል ኢየሱስ ክርስቶስ፣ ወይም ራስ ይሆናል። ልክ አዳምን የቀደመ አዳምን አስገኝ እንደሌለ ከክርስቶስ ቀድሞ አባት ሆኖ የዛ አስገኝ የለም። ስለዚህ ክርስቶስ ኢየሱስ ሄድ ነው። ኦኬ ሄድ ነው። ለዚህም ዓላማ ነው ሲለስ ሊሆን የሚገባው። ምክንያቱም የመጀመሪያው ሄድ ምን ስለሆነ፣ የመጀመሪያው ራስ ምን ስለሆነ፣ በኃጢአት የተበከለ ስለሆነ አዳም ማለት ነው። በኋለኛው አዳም ግን ሌላ የቤተሰብ ስርዓትን መመስረት ካለበት ምን መሆን የለበትም? ኃጢአተኛ መሆን የለበትም። ያ ሊከለከል የሚችለው ምድራዊ አባታዊ ዲሰንት ካለው ብቻ ነው የሚል ነው። ያ ደግሞ የለውም። ያም ቦታ ልጁም የልዑል የእግዚአብሔር ልጅ ተብሏል በሚል ተተክቷል። ግን ሰውነት ሲባልስ ኦኬ እግዚአብሔር ካለው ዋራባውት ሰውነቱ ሲባል ማርያም አለች ነው። ኦኬ ማርያም አለች ነው። ሶ ቴዎሎጂካል ኮንሰፕቶቹ ፌዴራል ሄድሺፕ ስንል ኦር ይሄ የሰው ልጆች ራስ ነው ስንል ምን እያለን ያለ ነው? አዳም ራስ ነው ስንል አዳም የሰው ልጆች ሁሉ ወይም የሰውነት ሁሉ ምንድን ነው? ጅማሬ ነው፣ ተወካይ ነው እያለን ያለ ነው። ስለ ክርስቶስ ደግሞ ስናወራ ያንን ኢንሄሪትድ ግልት ወይም የሚተላለፍን ኃጢአትና በደል አንዴ ቆይ ሚዩት ላድርግች፣ ደጋግማ ትጽፋለች። በኋላ መልስልሻለሁ። ጀነት እየረበሽ ስለሆነ ነው የሚተረኩሽ። ክርስቶስ ያንን ባይፓስ ያደርገዋል ወይም ያልፈዋል። ለምን? ዳይሬክትሊ ምን ባለማድረግ እንደ አዳም ኮዝድ የሆነ ስላልሆነ ማለት ነው። ልክ ለአዳም የሚሰጠውን ኮዜሽን ለክርስቶስ ኢየሱስ ስለማንሰጠው በማን በኩል ፓሲቭሊ እንሰጠዋለን? በማርያም በኩል ፓሲቭሊ እንሰጠዋለን ማለት ነው። ዞሮ ዞሮ ሰው ነው የሚሆነው 100% ኦር ሙሉ በሙሉ እውነተኛ ሰው ይሆናል። ሁለተኛው ደግሞ ሳንቲፊኬሽን ኦፍ ሰብስታንስ ነው የምንለው። በደንብ ያዙት። የኛ የሆኑ ተርሞችን በአማርኛ ቶሎ ተረጉምላቸዋለሁ። ሳንቲፊኬሽን ኦፍ ሰብስታንስ ወይም ቅድም ምንድን ነው ያልነው? ዌስት ሚኒስተር ኮንፌሽን ኦፍ ፌዛችን ላይ ምን አለ ብያቸዋለሁ? ኮንሲቭድ ኦፍ ሰብስታንስ ኦፍ ሜሪ ይላል ብያቸዋለሁ አይደል? ኮንሲቭድ ኦፍ ሰብስታንስ ኦፍ ሜሪ፣ ኮንሲቭድ ኦፍ ሄር ሰብስታንስ። ኦኬ ከሷ ሰብስታንስ ነው የተወለደው የሚል ነገር አውርተናል። ደን ምንድነው ታዲያ መጸለልን ስናወራ ሄድሼፕን ስናወራ ስለ ክርስቶስ ሲነገር ያ መረገዝና ሰው ሆኖ መምጣት ሲነገር ምንድነው እያልን ያለ ነው? ያንን ሳንቲፋይ አድርጓል ከማርያም እንዳይተላለፍ። ኦኬ the holy spirit ምን አድርጓል? በማርያም ማህፀን ውስጥ ሰብስተንሱን ከልሎታል፣ ጋርዶታል፣ ሸፍኖታል፣ ጸልሏል እንላለን። ወይም የኃጢአትን መተላለፍ ኦኬ ከማርያም በኩል ሊመጣ ያለው ምን ብሏል? ያንን ትራንስሚሽን ፕሪቨንት አድርጓል፣ ያንን መተላለፍ ከልክሏል እንላለን፣ ከልክሏል እንላለን ማለት ነው። አይ ዶንት ኖ ይሄኛው ማንሳት ላይኖርብን ይችላል። ኤግዛክትሊ ከክርስቶስ ጋር ስለሆነ እንትን እያልን ያለ ነው። በተለይ ሪፎርመሮቻችን ቅድስት ድንግል ማርያምን እንዴት ቪው ያደርጓታል? ማደር ኦፍ ጋድ ብለው ይጠራሉ። የእግዚአብሔር እናት ቴዎቶኮስ ማለት ነው። ሉተርም ካልቪንም ዝዊንግልም ሁሉም ይጠሯታል በዛ መልክ። አዶርንመንት ኤንድ ሆነር ይላታል ማርቲን ሉተር። ይሄ ክብርንና ይሄ ልዕልናን የተጎናጸፈች አዶርናመንትና ሆነር የተሞላች ናት ይላታል። ጆን ካልቪንም እንደዛው ማለት ነው። ሶ ደን የተወለደውን አወላለዱን ሲናገር ማርቲን ሉተር የሚጠቀመው ቃል አለ፣ ኮት አደርገዋለሁ። ምን ይላል? ሪል ኤንድ ናቹራል ፍሩት ኦፍ ሜሪስ ቨርጂናል ወምብ ይላል ማለት ነው። ሪል ኤንድ ናቹራል ፍሩት ኦፍ ሜሪስ ቨርጂናል ወምብ፣ እውነተኛና ናቹራል የሆነ በሰው ዘር የመጣ ማለት ነው። ናቹራል የሆነ የድንግል ማርያም ድንግል የሆነው ማህፀኗ ውጤት ነው። ሪል ኤንድ ናቹራል ፍሩት ኦፍ ሜሪስ ቨርጂናል ወምብ፣ ንጹህ የሆነው ድንግል የሆነው የማርያም ማህፀን እውነተኛና ተፈጥሯዊ ውጤት ነው። ተፈጥሯዊ በሚለው አይደለም፣ ናቹራል የሚለውን በቃ
በተፈጥሮ ይመጣል በሰዎች ዘንድ የሚደረገው ነገር ማለት ነው። ሰው ነው የሚያስብለው ነገር በሚለው ትይዙታላችሁ ብሎ ይጠራዋል ብሎ ይጠራታል ማለት ነው። ሌላ ቦታ ላይ አሁንም ምን ይላል? ስዊት ኤንድ ፓዮስ ብሊፍ ነው ይሄኛው ይላል ማርቲን ሉተር ሲናገር። ስዊት እና ፓዮስ የሆነ ብሊፍ ነው። እንደዚህ ማመናችን በጣም ጣፋጭ የሆነና የተከበረ የተወደደ ፓዮስ የሆነ የሚወደድ የሆነ ብሊፍ ነው እንደዚህ ማመናችን ይላል። ትክክል ነው። ሁላችንም እንደዛ እናምናለን ማለት ነው። ኦኬ ሶ እዚህ ላይ ማንሳት የሚኖርብን ሞደርን የሆኑትን አሁን ላይ ያሉትን እንግዲህ ሪፎርመሮቻችንን ነካ አድርገናል። አሁን ላይ ያሉቱ እንዴት ዲፋይን ያደርጋሉ ሲባል ግሩደም ኤሪክሰንንና ማንን ይዛለው? አርሲ ስፕሮልን ይዛለው። ያው ሶስቱም ሪፎርምዶች ናቸው። ሌሎችም እንደዛ አስቀምጣሉ። ግን ያው ወዲያውኑ ሪፈረንስ ማግኘት የምችለው እነሱን ስለሆነ ነው ያመጣሁት። ግሩደም አርሲ ስፕሮል እና ሚላርድ ጄ ኤሪክሰን ማለት ነው። እና እነሱ ራንደምሊ ያስቀምጧቸውን ሀሳቦች ነው የምናገረው። ወይን ግሩደም ምን የሚል ነገር ያስቀምጣል? ለፕሮቴስታንት ቴዎሎጂ እውነተኛ ለሆነ ኦርቶዶክሲ ቨርጅን በርዝ ክርስቶስ በስጋ የመምጣቱ እውነት፣ ክርስቶስ እውነተኛ ሰው የመሆኑ እውነት ኦርቶዶክሲ ነው፣ በእኛ ለድርድር የማናቀርበው ነው ማለት ነው። ቨርጅን በርዝን ታውቃላችሁ። ሊብራል የሚባሉ አካላት አሉ። ሊብራል ያው በየትኛው ውስጥም አሉ፣ በኦርቶዶክስም በካቶሊክም በእኛ ውስጥም አሉ። ሊብራል የሚባሉ ጉዳያቸው አይደለም ይሄ ሱፐርናቹራል የሆነ ነገር ሲወራ እንደ እንትን ነው የሚያዩት፣ እንደ ቀልድ ነው የሚያዩት። ግን እኛ ሊብራል አይደለንም በእንደዚህ አይነት እንትን ላይ። ኦርቶዶክሲ ነው በእኛ። ወይን ግሩደም እንደዛ ያስቀምጣል። ለምን ሲባል የክርስቶስን አምላክነት ዲፋይን የምናደርገው ከዛ በመነሳት ነው። እንደ ሌሎቹ ከእናትና ከአባት እያደረገ ቢመጣ ኖሮ ነቢይ ነው ሙስሊሞቹ እንደሚሉት ነቢይ ብለን ብቻ ልናልፍ እንችል ነበረ። ግን ከዛ ያለፈ እንደሆነ የምናውቀው ቨርጅን በርዝ መኖሩ ነው። ኦኬ ሌላ ደግሞ ማንም በዚህ አይነት መልኩ ሱፐርናቹራል በሆነ ሁኔታ ሌላ ተፈጥሮ በሆነ ሁኔታ ማንም ወደ ሰው ልጆች ታሪክ በዚህ መንገድ ገብቶ ስለማይታወቅ ማለት ነው። ሁለተኛው ደግሞ ክርስቶስ ሰው መሆኑን ፍጹም ሰው መሆኑን ስለሚያረጋግጥ ነው ቨርጅን በርዝ። ኦኬ ፍጹም ሰው መሆኑን ከእናት ነው የተወለደው። ስለዚህ ኦርዲነሪ ሂውማን በርዝን ኤክስፒሪየንስ አድርጓል። ማንኛውም ሰው እንደሚወለደው ተወልዷል። ሶስተኛው ኋለኛው አዳም ለመሆን በዚህ መንገድ መወለዱ ግዴታ ነው። ከድንግል መወለዱ ግዴታ ነው። ሲንለስ ላስት አዳም ለመሆን ማለት ነው። የግሩደም ቋንቋ ነው የኛው። ኃጢአት የሌለው ኋለኛው አዳም ኦር የመጨረሻው አዳም ተብሎ ሊጠራ ኤንድ ኦል ኦፍ ኦርቶዶክሲ የሆነው ኤርሊ ቸርች ስታንዳርድ ይህንን ሪጀክት አድርጎታል። ስለዚህ ሰብስተንሱ አለ ካለ እንዴት ነው ኃጢአት ያልተላለፈው? ሆል ስፒሪት አለ። ስለዚህ ኪንስማን ነው ወር ዘመዳችን ነው ወገናችን ነው የኛ ነው። ኦኬ ሶ ይሄንን ከተሳሳትን መዳን የሚለውን አይዲያ ቶታሊ እንሳሳታለን። ሼርድ ፍሌሽ ምንድን ነው? ስጋችን አንድ አይነት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ የሰውም ስጋ አንድ አይነት ነው ይላል። ስለዚህ ክርስቶስ ስጋ አለው ካልን የኛ አይነት ስጋ አለው ነው። ከምን በቀር ኃጢአት ከማደሩ በቀር በኃጢአት የተበከለ ካለመሆኑ በቀር ስጋው አንድ አይነት ነው። ግዴታ ስጋው መበከል አለበት የሚል ቴዎሎጂ የለም በፕሮቴስታንት እምነት። ግዴታ በቃ ከአዳም በኋላ ከመጣን ሁላችንም መበከል አለብን የሚል የለም። ምክንያቱም ኃጢአት ኢንትሪንሲክ ኔቸር አይደለም። ኢንትሪንሲክ ኔቸር ማለት ምን ማለት ነው? ሲፈጥረን አንድ ላይ አድርጎ የፈጠረን ማለት ነው። ሰውን ሲፈጥር ኃጢአት የሚባለውንም አንድ ላይ ውስጡ ጨምሮ ምናምን ፈጠረ የሚል ትምህርት የለም አይደለ? ኋላ ላይ የመጣ ነው ኃጢአት። ስለዚህ ኃጢአት ኢዝ ናት ኢንትሪንሲክ ኔቸር ኦፍ ሂውመን አይደለ? የሰውነት መለኪያ አይደለም ኃጢአት። ስለዚህ ዊዛውት ሲን መሆን ይቻላል። ዊዛውት ሲን የተኮነበት ደግሞ አንድ ግለሰብ ብቻ ነው ያለው፣ እሱም ኢየሱስ ክርስቶስ ነው። ደን ከመውደቃቸው በፊት ሁለት ግለሰቦች ነበሩ፣ አዳምና ሔዋን። ከወደቁ በኋላ ማንም ከነሱ የመጣ በሙሉ በዛ በሽታ በዛ አረንቋ ተይዟል። ክርስቶስ ለምንድን ነው ያልተያዘው? የዛ ሂውማን ዲሰንት ወይም ነገሩን አስጀማሪው አዳም አለ አይደለ? ፌዴራል ሄዱ። በዛ ፌዴራል ሄድ አይወከልም ክርስቶስ ኢየሱስ ራሱ ፌዴራል ሄድ ነው። ሁለተኛው አካል ፌዴራል ሄድ ነው፣ ግን በሰውነት ይወከላል። ለምን? ከቅድስት ድንግል ማርያም ስለመጣ ማለት ነው። ሶ እነዚህ ናቸው አይዲያዎች። ስለዚህ ሳማፕ ለማድረግ ሳኖፍ ያነሳው አለ
ያ ሙሉ በሙሉ ሰብስተንሱን ሼር አድርጓል፣ ሙሉ በሙሉ ምንም ሳይቀር። ይሄ ከስጋ ስጋ ካል በኋላ ኦርቶዶክሳውያን የሚጨምሩት አለ ከነፍስ ነፍስ አይደለ? እዛ ላይ ፈርዘር ለምን ነፍስን አልነካም ከተባላቸው ፊሎሶፊካል አይዲያ ስላለ ነው። ግን ስጋን መንሳት በሚለው አይዲያ ከሆነ ነፍስን መንሳት እያለ የምናወራው ከማርያም ካልሆነ ስጋውን ከየት አመጣ በሚለው አይዲያ ከሆነ ነፍስን ከየት ሊያመጣ ይችላል የሚለው እያወራን ከሆነ ደን ኤርሊ ቸርች በተለይ ካፓዶሻን አባቶች ባነሱት አይዲያ እኔ በሱ አድርጌ ይኸኛውን እቀበለዋለሁ፣ ምንም የሚረብሽ ነገር ስለሌለ። ክርስቶስ ኢየሱስ ሃድ ይላሉ አይደለ? ጂሰስ ክራይስት ሃዝ ሪዘነብል ሂውማን ፍሌሽ ኤንድ ሶል ይላሉ። ሪዘነብል የሆነ ምክንያታዊ የሆነ ሂውማን ፍሌሽ እና የሰው ስጋና ሶል አለው፣ ማይንድ አለው። የምን የሰው። ስለዚህ ከስጋዋ ስጋና ከነፍስ ነፍስ የሚለው ቤዚክ ሂውማን ኔቸርን ዲፋይን ከማድረግ አንጻር ስለሆነ የሚወራው የስ ከስጋዋ ስጋ ከነፍሷ ነፍስ ነስቷል የሚለው ምንም ችግር አይፈጥርም። ምዕመናን ማለት ሰው ለመሆኑ ከማርያም ስጋ መውሰድ አለበት፣ መንፈስ ቅዱስ ጸልሎ የማርያም ኃጢአት እንዳይተላለፍበት አድርጎ ብለን ተናግረን ነፍስ የሚለው ነገር ሊጎረብጠን አይችልም ነው። ሊጎረብጠን አይችልም። ለምን? ሳንቲፋይድ የሆነ ነገር ክርስቶስ ጋር የሚገባ ስለሆነ ማለት ነው። ክርስቶስን ሳንቲፋይ ያደረገ ነገር ስላለ እዛ ጋር የሚተላለፍ ነገር የኃጢአት ኔቸር እንዳይተላለፍ የተከለከለ ነገር አለ የሚል አይዲያ ስላለ ማለት ነው። ስለዚህ ፍጹም ሂውማን ሶል ሪዝናብል ሂውማን ሶል እና ፍለሽ አለው ተብሎ ሲወራ ሰው ነው፣ ፍጹም ሰው ነው የሚል አይዲያ ነው እየተወራ ያለው። ስለዚህ ፍጹም ሰውነት ደግሞ ከማርያም መጥተዋል ከተባለ ያ ሰውነት ዲፋይን የሚደረገው በሪዝናብል ምክንያታዊ በሆነ ነፍስና ስጋ ከሆነ ያ የመጣው ከማርያም ነው የሚለው አሁንም የሚጎረብት ትምህርት አይሆንም። ሰውነትን ስለሆነ እያወራ ያለው ነገር ግን የፕሮቴስታንት ውስጥ አንድ ምንድን ነው ማርያም የአዳም በደልና ኃጢአት አለባት፣ ጥንተ አብሶ አለባት፣ ኃጢአት አለባት፣ ልጇ ሊያድናት ይገባል፣ በልጇ ሞት ነው የዳነችው። በነፍሴ በመድኃኒቴ አይደለ ምንድን ነው በመድኃኒቴና በአዳኜ ማርያም የተናገረችው ጸሎት መዝሙር ውስጥ ማለት ነው። ሶ መድኃኒቴ ነው አዳኜ ነው ብለዋለች። ስለዚህ በመድኃኒቷና በአዳኟ ነው የምትድነው እሷ። ስለዚህ የተቀደሰው የሚለየው ክርስቶስ ነው እንጂ እሷ አይደለችም። እሷ መለየት አይኖርባትም፣ ችግር የለውም። እሱ ሆሊ ስፒሪት ስራውን ስለሚሰራ ማለት ነው። በዚህም ምክንያት በማርያም በኩል አድርገን ትሩሊ ሂውማን ነው፣ ትሩሊ ሂውማን ነው። ኦኬ በቃ እውነተኛ ፍጹም ሰው ነው። አዎ ሰብስተንሶቿን አሁን ሰውነትና ነፍስ ምናምን የሚለውን አዎ ተጋርቷል። ሰውነት ማለት ስለሆነ ኃጢአት እንዴት አልመጣም? መንፈስ ቅዱስ ኦቨርሻዶ አድርጓል፣ ጸልሏል፣ ከልክሏል፣ ጋርዷል ብለን እናምናለን። ይሄ ነው። የሚነሱ ጥያቄዎች ካሉ እንቀጥላለን። አስቼ ተባረኩ። ዋው በጣም 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 ግሩም ነው። ሰኖፍ እስቲ አሁን በዚህ አሁን አማኒሻ በተናገረው ግልጽ ያልሆነ ያልገባ ካስከ ማስታወሻ ጠይቅ። ከዛ በኋላ ወደ ጆና እንሄዳለን። ኦኬ እሺ፣ ተባረክ አማን፣ ጸጋ ይብዛልህ። ትክክል ነው ማለት እኔም የምቀበለው ሀሳብ ነው። መጀመሪያ ለማለት እንደሞከርኩትም እኔ ኢየሱስ ክርስቶስ ፍጹም ሰውነቱ ላይ ምንም የሚነሳ ጥያቄ የለም። መሰረታዊ ክርስትና አስተምሮም ነው። ምናልባት እኔም የተማርኩት እኔ እንደውም ደህንነት የተማርኩት ትንሽ ከፍ ብዬ ነው ከኦርቶዶክስ ቤት ስለመጣው አማኒሻም ያውቀዋል ብዬ አስባለሁ። ቴዎፍሎስ ተስፋ የሚባል ቃለ ሕይወት መሪ ነው እንደውም ደህንነት በደንብ አድርጎ ያስተማረን። ተሐድሶ ህብረት ውስጥ እዛ ስለነበርን ቃለ ሕይወት ለተወሰነ ለሁለት ወራት በስደት ምክንያት እዛ ነው የተማርኩት እና ግልጽ የሆነ ሀሳብ ነው ሀሳቡ እና ብቻውን ከማርያም ስጋ ነስቷል አነሳም የሚለው ሀሳብ ግን ቅድም እንዳልኩት ነው። እይታው ከወንጌል አማኞችና ከኦርቶዶክስ አንጻር የተለያየ እይታ ነው ያለው የሚቀጠልበት ነገር ስላለ። ግን እስቲ አሁን ትላንትናም ሲነሱ ከነበሩ ጥያቄዎች አንዳንድ ሀሳቦችን ላንሳ፣ የሌሎችም ሀሳብ ስለሆነ እንድትሄድበት መፈልገው። አንደኛ ይህ አሁን ኦቨርሻዶ የሚለው ሀሳብ ነክተዋል። በእርግጥ ግን በደንብ እንድትሄድበት ስለምፈልግ መንፈስ ቅዱስ ይመጣል፣ የልዑል ኃይልም ይጸልልሻል ነው አይደለ? ይጸልልሻል። ይሄ ወደ እሷ ጋር የሚሄድ ነው።
የእሷን እንደሚጠብቅ የሚያሳይ ነው ወይስ ጽንሱን ኦቨርሻዶ እንደሚያደርግ የሚያሳይ ነው? አንደኛው ሐሳብ። ሁለተኛው ስጋን አዘጋጀህልኝ የሚለው ሐሳብ ትላንትናም ሲነሳ ስለነበር ስጋን አዘጋጀህልኝ የሚለው ሐሳብስ እንዴት ነው የሚታየው? እና የሮሜ ደግሞ 8 እሺ አማን ትቀጥላለህ ወይስ አንዴ ልጠይቅና ከዛ ትቀጥላለህ? የሮሜ 8:3 ላይ ያለችውንም ሐሳብ ብትነካ በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጎታልና የሚለው ሐሳቦችን በትነካቸው እነዚህን ደስ ይለኛል። ተባረክ። መልካም እንትን ረጅም ደቂቃ እኔ ስላወራው ጥያቄዎችን አውቃቸዋለሁ። መጸለል የሚለው ኦብጀክቲቭሊ ወደ እሷ ነው ወይስ ወደ ኢየሱስ? በኃጢአተኛ ስጋ ምሳሌ ማለት ምን ማለት ነው ምናምን የሚሉትን አረሳቸውን ይቀጥላቸዋል። ረጅም ደቂቃ ስላወራው ማለት ነው። ጆ ካለ ቀጥል አይዲያው ላይ እኔ መልሷለሁ። ሳኖፍ መልካም ጆዬ አለ አችሁ እንዴት ናችሁ? እንዴት አለው እንደማላችሁ እያለሁ ትንሽ የተወሰነ ደገም አድርግልኝና ብዙም እንትን ራቅ ብዬ ነበረ። ዋናው ጥያቄ የነበረው እስካሁንም አማኒሻ ሲያስረዳ የነበረው ከስጋዋ ስጋ ከነፍሷ ነፍስ ነሳ የሚለው ይሄ ነገር ከኛ ከፕሮቴስታንት እይታ አኳያ ይገባናል። ከክርስቶስ አኳያ ነው የሚነገረው ይሄ ነገር። ግን አልፎ ከኦርቶዶክስ ጋር ስንነጋገር ግን አንድ የሚሉት ነገር አለ። ትንሽ ጠጋ ይላል ያልፋል ወደ ማርያም እና ምን ማለት ነው ይሄ ከስጋዋ ስጋ ከነፍሷ ነፍስ የሚለው ምን ማለት ነው የሚለውን በረጅሙ አማኒሻ አብራርቶታል። አንተ ስትሰማ ቀረ የሚል ነገር ካለ አንድ፣ ሁለተኛ ደግሞ አሁን ሰኖፍ የጠየቀውን ጥያቄ ሰምተዋል። እግረ መንገድንም እሱንም ዳሰስ ማድረግ ትችላለህ። እንዳለው አማኒሻ ውሃ ይጠጣ ረጅም ሰዓት ስላወራ። እሺ ቅድም አማኒሻ ዲፕሊ ሲያብራራው ነበረ ስለ ክርስቶሎጂ ላይ ያለውን መልከታ። ይሄ ክራይስት ፉል ሂውማን ነው ካል ወይም ደግሞ ኮምፕሊት ሂውማን ሰው ነው ብለን ከተናገር እነዚህ ይሄ ኮግኒቲቭ ሪያሊቲዎች እንዳለ ይይዛል ብለን እናምናለን። እንግዲህ እዛ ላይ በጣም ብዙ እይታዎች አሉ እንደምታውቁት። አሁን ለምሳሌ ምንድነው አንድ ስኪማ አለ ትራይፓርታይት እና ባይፓርታይት ብላም ብለው ለሁለት ይከፍሉታል። ምንድነው ቦዲ ሶል ኤንድ ስፒሪት ያለው ሰው ማለት ይሄ ነው። ወይም ደግሞ አንዳንዶቹ ቦዲ ኤንድ ሶል ሲሉ ደግሞ ያው ስፒሪት እና ማይንድን ያካተተ ነው፣ እሱን ኤክስክሉድ ያደረገ አይደለም ብለው ደግሞ የሚያስቀምጡ አሉ። ያው ቸርች ሂስትሪ ላይ ያለውን እንትን ስንመለከት ማለት ነው። ከዚህ ተነስተን ግሪጎሪያን የሚያስቀምጠው ነገር አለ አይደል? ያልነሳውን አላዳነውም ብሎ አንድ ሐሳብ ይናገራል። ክራይስት የነሳው ሙሉ ለሙሉ ሂውማን ኔቸር ምንድነው ሂውማኒቲን ነው ሙሉ በሙሉ ያለምን ያለ ኃጢአት በስተቀር ከዕብራውያን ላይ እንዳለው ሐዋርያ ቅዱስ ጳውሎስ እንደተናገረን ምን የሚል ነገር ያስቀምጣል? ከኃጢአት በስተቀር እንደኛ እንደሆነ ይናገራል። ዕብራውያን ላይ ራሱ በፈተናም ውስጥ ራሱ እንዳለፈ ነገር ግን ኃጢአትን እንዳላደረገ እዛው ላይ ይናገራል። እንደውም ባለፈው የሆነ ጊዜ ገብተንበት ነበር እና ቃሌ ጋር ምናምን የግሪኩንም ስትራክቸር ስንመለከተው ሙሉ በሙሉ ይሄ ፓንታ የምትል ቃል አለች። ሙሉነትን የያዘው ክራይስት የሚለውን ነገር ማለት ነው ለማመላከት እና ከዛ አንፃር መመልከት አለብን። ያው ሶል እና ስፒሪት ላይ ያው ትንሽ ልዩነት ሊኖር ይችላል። ከጥንት ጀምሮ ያለ ምልከታዎች አሉ። በተለይ ክሪኤሽኒዝም ላይ 3 ምልከታዎች አሉ እንደምታውቁት። አንደኛው ትራዲሽናሊዝም የሚባል አለ፣ ተከፍሎ ብለው የሚጠራው ማለት ነው።
እየተከፈለ አንዲት ነፍስ አንድ መንፈስ ነው ያለው እሷ እየተከፈለች ነው የመጣችው የሚልን ሐሳብ የሚያስቀምጡ አሉ። እነ ተርቱሊያን ጀምሮ በእነ ተርቱሊያን ጊዜ የጀመረ አስተምሮ ነው። በኋላ ላይ ደግሞ ያው ክሪኤሽኒዝም በተለይ ደግሞ ዌስተርኑ ትራዲሽን የሚቀበለው እና ኦገስቲንን እና ስኮላስቲሲዝም ላይ ደግሞ እና ቶማስ አኳይናስ ምናምን አምብሮስ እንትን ይሉታል ፕሬኤግዚስተንስ ኦፍ ሶል ያው እሱ ሄሬቲካል ነው ተብሎ ይወሰዳል። በዌስተርኑ በጉባኤ ደረጃ ራሱ የተወገዘ ነው። ኦሪጂኒዝም ወይም ደግሞ ኦሪገን ያስተማረው አስተምሮ ነው። ፕሪኤግዚስት ያደርጋል እያንዳንዱ ሶል የተፈጠረ ነው ቀድሞውኑ ተፈጥሮ ተዘጋጅቶ ያንን እያነሳ ነው እግዚአብሔር የሚያስቀምጠው የሚለው ሐሳብ ማለት ነው። ነገር ግን አሁን ወደ እንትኑ ልመልሳችሁና ግሪጎሪ ኒሳ ያልነሳውን አላዳነውም ሲል አንድ መታወቅ ያለበት ክራይስት ቅድም አሪፍ ሐሳብ ሲያነሳ ነበር አማንሻ ይሄ ኪንሺፕ ኪን ማን ሪደምፕሽን የሚባለው ነገር በብሉይ ኪዳንም ጀምሮ ያለ ነው። ኪን ማን ሪደምፕሽን የሚባለው ሪዲመር ላይክ አሁን ለምሳሌ የነ ቦይዝን እና የነ ሩትን ታሪክ ስትመለከቱ ከዛው ቤት እንትን መሆን አለበት ዘመድ መሆን አለበት ቤተሰብ መሆን አለበት አንድን ሰው ለመቤዠት ላይክ አሁን ለምሳሌ መሬት ምናምን ሊሸጥ ሲል ዘሌዋውያን ላይ የሚያስቀምጠው ህጎች አሉ። የሱ ቅርብ ቤተሰብ የሆነ ያንን መሬት ሊገዛ ይችላል የሚልን ሐሳብ ያስቀምጣሉ። ከሪደምፕሽን ከስሌቨሪ አንፃርም ራሱ የሚያስቀምጡት ነገር አለ። ባሪያን ራሱ የሚገዛው ነፃ መውጣት ከፈለገ ከሱ ቤተሰብ ቅርብ የሆነ አካል ሊበጀው ይችላል የሚልን ሐሳብ ይናገራሉ ከብሉይ ኪዳን ጀምሮ። ልክ እንደዛው በአዲስ ኪዳንም ክራይስት እኛን ሊቤዠን የሚችለው እኛን ሊያድነን የሚችለው እኛን የሆነ አካል መሆን አለበት። ሪል የሆነ ሂዩማኒቲን የያዘ መሆን አለበት። ያንን ካላደረገ ክራይስት እኛን አይቤዠንም ማለት ነው። ሰው ካልሆነ ኢየሱስ ክርስቶስ ፍጹም ሰው ካልሆነ እንደውም ዕብራውያን ላይ አንድ የሚናገረው ነገር አለ አይደለ? የኛን ለኛ እንኳን የሚያዝን ሊቀ ካህን አለን እያለ እንደኛ ስለሆነ ለኛ እንኳን የሚያዝን እኛን የሚረዳን ሊቀ ካህናት አለን እያለ ይናገራልና የኛን ሙሉ ማንነትን የሚረዳ ሙሉ ያለንበትን ሁኔታ የምትል ለማለት ለማዳን ማለት ነው። ስለዚህ ክርስቶስ ፉሊ ሂዩማኒቲን የያዘው ከዛ አንፃር ነው እኛን ለመቤዠት ነው። ይሄንን ማወቅ አለብን። ያው ስፒሪት ቅድም አኬ አስቼ ሲናገር ነበረ ይሄ በጣም የተለጠጠ ማሪዮሎጂ ውስጥ ለማስገባት ኢቭን ስፒሪትን ብቻ አይደለም ይሄ ቦዲ ፍሌሽ የሚለውን ራሱ ሐሳብ በጣም ተለጥጦ ወደ አልተፈለገ ነገር ውስጥ ለማስገባት የሚሞከርበትም ጊዜ አለ። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ያው እንደምታውቁት እሱ ራሱ ነው በመስቀል ምንድነው ስጋዋን ስለነሳ ማርያም በዛ በመስቀል ላይ እንትን ብላለች ደሟን አፍስሳልናለች። ኢቭን ዩካሪስት ላይ ያስገቡትና ስጋዋን የክርስቶስን ስጋና ደም ነው የምንበላው ሲባል የቅድስት ድንግል ማርያምን ስጋና ደም ምን እየወሰድን እየተካፈልን ነው የሚል አንዳንድ አስተምሮ የሁሉም ባይሆንም አንዳንድ ኦርቶዶክሳውያን ሲያስተምሩ ሰምተናል። በየሚዲያው የሆነ ጊዜ ሲተላለፍ እንዳየነው ማለት ነው። እና ወደዛ የሚያመራ ወደዛ ተለጥጦ የሚሄድ ከሆነ በጣም ፍጹም ስህተት ነው። ኢየሱስ ክርስቶስ ስጋን ነሳ ነፍስን ነሳ ስንል ከምን አንፃር ነው? ኢቭን ምንድን ብለናል ቅድም አማንሻ ሲያነሳው ይሄ አፖሎናሪዝም የሚባለው አንድ ምንፍቅና አስተምሮ አለ። ነፍስን ነሳ ብለው አባቶች ብዙ ያስተማሩ አባቶች አሉ። ከምን አንፃር ነው? አፖሎናሪዝምን ለመንካት ነው። ያንን ምንፍቅና አስተምህሮ ለመዳሰስ ብለው ነው። አፖሎናሪዝም ምንድነው የሚለው ክራይስት ሂዩማን ቦዲ ያለው ሴንሲቲቭ የሆነ ሶል ሊኖረው ይችላል፣ ነገር ግን ፕሮፐር የሆነ ራሽናል ማይንድ የለውም ብሎ የሚያምን ሰው ነው። ወይም ደግሞ ይሄ ራሽናል ፕሪንሲፕሉ ሎጎስ ተክቶታል። የሰው እንትን የለውም ምንድነው ሶል የለውም የሚልን ሐሳብ
ያስቀምጣል። ያንን ለመቃወም ያንን ለመቃረን ሲሉ አባቶች በደንብ ጽፈውበታል፣ አፖሊናሪዝም ላይ ማለት ነው። እና ከዚህ አንጻር የምንቀበለው ነው እንትን የሚል አይደለም፣ የሚጎረብጥ ሐሳብ አይደለም። ነፍስ ነሳ ሲባል ማለት ነው መላው ሰውነት ነፍስ ነሳ ሲባል ምን ማለት ነው እየተባለ ነበር። ከታችም መላው ሂዩማኒቲን ክራይስት አሲዩም እንዳደረገ እያልን እንደሆነ መታወቅ አለበት ነው። ከታች አንድ ያየሁት ደግሞ አንድ ጥያቄ አለ። ኢየሱስ ክርስቶስ ሙሉ የኛን እንትን ከነሳ ከውድቀት በፊት ያለውን ነው ወይስ ከውድቀት በኋላ ያለውን የሚል ጥያቄም ተጠይቋል። እሱ ላይ የተወሰነ ነገር ልበልበትና አልጨርስ ነኝ። ይሄ ላፕሳሪያን የሚባለውም ራሱ ወይም ደግሞ ውድቀት ብለን የምንጠራው ፕሪ ላፕሳሪያንና ያው ፖስት ላፕሳሪያን ብለን ለሁለት እንከፍለዋለን አይደለ? ከውድቀት በፊት ያለው ስቴት የሂውማን ስቴት እና ከውድቀት በኋላ ያለው የሂውማን ስቴት አለ። ኢየሱስ ክርስቶስ እነዚህን ፋካልቲዎች ክራይስት አሲዩም ያደረገው ወይም ደግሞ ያዳነው ያንን ኮራፕትድ ያደረገውን ኔቸር ነው። ነገር ግን እነዛን ፋካልቲዎች አሲዩም እንዳደረገ ማለት ኮራፕትድ የሆነ ወይም ደግሞ ኮራፕሽን ኦፍ ፋካልቲን አሲዩም አደረገ ማለት አይደለም። ይሄ ቦንዴጅ ኦፍ ዘ ዊል ብለን የምናነሳው ሪፎርሜሽን ትራዲሽን ውስጥ ያለ አስተምሮ አለ አይደለ? ዊላችን በቦንዴጅ ውስጥ ነው ብለን እንናገራለን። የክራይስት ዊል በዛ ውስጥ ቅድም እንደውም ሳይነሳ አይቀርም ፓካቢሊቲ እና ኢምፔካቢሊቲ የሚባለው ያው ብዙ አከራካሪ ሐሳቦች ናቸው። ነገር ግን በደንብ እንትን ማለት ያለብን አጽንኦት ሰጥተን ማወቅ ያለብን ክራይስት የነሳው ያንን እነዚህን ፋካልቲዎች ነው። ነገር ግን ኮራፕሽን ኦፍ ፋካልቲን ነሳ የሚለው በጣም ያው ብዙ ኮንሰንሰስሊ በስኮላሮች የሚቀበሉት ነገር አይደለም። ኮራፕትድ ያደረገውን ያንን ፋካልቲ ነሳ የሚለው ኤኒዌይስ ከዚህ አንፃር መውሰድ አለብን። ክራይስት የነሳው ያንን ነው። ምንድነው ፕሪላፕሳሪያን እና ፖስትላፕሳሪያን ብለን እንደከፈልነው ከፖስትላፕሳሪያን በኋላ ያለውን ስጋ ነው። ሜሪም ያለችው ወይም ደግሞ ቅድስት ድንግል ማርያምም የያዘችው ያንን ስጋ ስለሆነ ኮራፕትድ ያደረገውን ኔቸር ነው የያዘችው። ነገር ግን ሉቃስ ላይ እንዳስቀመጠልን የመንፈስ ቅዱስም ስራ አለ። ኦቨርሻዶ የሚለው መከለል የሚለውን ሐሳብም ስለምንቀበል በመንፈስ ቅዱስ የተከለለ ወይም ደግሞ የተከለከለ ነገር እንዳለ እንመለከታለን። ከዛ አንፃር ነው ክራይስት የያዘው እና ይህችም ጥያቄ ያነሷታል። ፓካቢሊቲን የሚያምኑ አንዳንድ ስኮላሮች ክራይስት የነሳው ምንድነው የሚያድነውን ከሆነ ምንድነው ያላዳነውን አልነሳም ከተባለ ክራይስት ያንን ነገር እንትን ኮራፕትድ የሆነውን ፋካልቲ ካልተነሳ እንዴት ሊያድነን ይችላል የሚለውን ሐሳብ ያስቀምጣሉ። ነገር ግን ሴን ቅድም እየተባለ ነበር እንደው ሴን ልክ እንደ ኢሴንሻል አይደለም። አክሲደንሻል እና ኢሴንሻል ወይም ደግሞ ሰብስታንሻል ብለው ለሁለት ይከፈላል። ይሄ አሪስቶቴሊያን ካቴጎሪ ነው እና ኢሴንሻል አይደለም ስንል ኢሴንሲ በቃ የሆነች ዘር ነገር ሆኖ ከአንዱ እየወረደ የሚመጣ ነገር አይደለም። ሰብስታንሳችን አይደለም። እነ ሪፎርመሮችም ራሱ ሲቃወሙት የነበረው አንደኛው እንትን እሱ ሰብስታንስ አይደለም እና ፍላሺየስ የሚባል አንድ 16ኛው መቶ ክፍለ ዘመን አካባቢ የተነሳ እንትን አለ። እሱ ያንን ኢሴንሻል ነው ብሎ ሲናገር ብዙዎች አውግዘውታል። ከዛ አንፃር አይደለም አክሲደንሻል ነው። ሶ ክራይስት ያንን ነገር ነሳ ስንል ከዚህ አንፃር ነው። ተባረኩ። ቃሪ ደግሞ ይሄድበት። በጣም አሪፍ፣ በጣም ቆንጆ። እንዴት በቃ እየተሰነሰነ እንደዚህ አንዳንድ ነገር ዱቄት እንዲህ ስታረጉ ምንድነው ዶንያ ትጠቀጥቁታላችሁ። እንዲህ ሲጠቀጠቅ ክፍተቶቹ ላይ ያሉ ነገሮች ከላይ እየተነሱ ወደ ጎን ወደ ውስጥ እየገቡ እና እንደዛ ነው ያስገባቸው ጆዬ እና ተባረክ። ቃልዬ ደግሞ ስለነበረ እንቀጥል እስቲ። ቅዱሳን ኖት ያዙ። በጣም የሚያስገርም ነገር ነው እየተነገረ ያለው። እሺ ሰላም ብያለሁኝ በድጋሚ ሁላችሁም። ስራም እየፈለገኝ ነው ምናምን ብዙ እንትን ላላረግ እችላለሁ፣ ግን ተወሰነ ነገር ልበል። ብዙ ነገር ብለዋል አማንና
ጆና በቂ ነው ራሱ። ትልቁ ጉዳይ ኢየሱስ ክርስቶስ ሰው ሆነ ስንል ከማርያም ስጋ ነሳ የሚለውን ነገር መያዝ ያለብን ለምንድን ነው የሚለውን ነገር ማየት ነው። እሱ ላይ መልስ መስጠት ነው እየተሰራ ያለውና ብዙውን ጊዜ ግን በተደጋጋሚ ሳስተምርም ምናምን የሚገጥመኝ ነገር አለ። እንዴት ነፍስ ነሳ ይባላል? እንዴት ስጋ ነሳ ይባላል? እና የሚሉ ነገሮች ይነሳሉ። ለምንድን ነው እንደዛ የሚባለው? አንዱ ጆያውን ሲለው ነበረ ከኦርቶዶክሳውያን የተጋነነ ነገረ ማርያም አንጻር ነው። ከማርያም ስጋ ነስቷል የሚለው ማሪዮሎጂ አይደለም፣ ራሱ ክሪስቶሎጂ ነው። በዛ መንገድ ነው የምንመለከተው። እሱን ልብ ማለት ያስፈልጋል። ስጋ ነሳ ስንል ምን እያልን ነው? ምን እያልንስ አይደለም? ነፍስ ነሳ ማለት ምን ማለት ነው? ምን ማለትስ አይደለም የሚለውን ነገር በደንብ ማየት አለብን። ለምሳሌ ከኬልቄዶን አንቀጸ ሃይማኖት ብንጀምር ወይ ደግሞ ከዚህ ከኬልቄዶን የእምነት መግለጫ ብንጀምር ራሱ አመክንያዊት ነፍስ ያለው ተብሎ ተነግሯል። ከማርያም ከመወለዱ አንጻር ሲነገር ፍጹም ሰው ነው፣ ከዛስ አመክንያዊት ነፍስ ያለው ፍጹም ሰው ነው ብሎ ያስቀምጣል። ስለዚህ እሱ ላይ እንትን እንዳንል የሆነ በጣም እንዳንረበሽ የሚያደርገን ነገር አስቀምጦልን ያልፋል። ግን ከስጋ ነሳ ስንጀምር ስጋ ነሳ እንልም ማለት የለብንም የሚሉ ሰዎች ለምንድን ነው የሚሉት? የመጀመሪያው ሰማያዊ ስጋ አለ ካሉና ኑፋቄ ካለባቸው ነው። ሁለተኛ በዚህ ነገረ ማርያም አይምሯቸው መጀመሪያ ከተያዘ ነው። ወይም ደግሞ የማርያም ስጋ ነው የተሰቀለልን የማርያም ስጋ ምናምን የሚል ነገር አለ አይደለ? ታምረ ማርያም ላይ ግልጽ አድርጎም ያስቀምጠዋል። ከልጇ ጎን በፈሰሰው ደግሞ ንጹሃን ታድርገው ብሎ ማለት ነው። እንደዛ አይነት ነገሮች ስላሉ እንደዚህ አይነቱን ነገር ለመሸሽ ስጋ ነስቷል የሚለውን ነገር በተቻለ መልኩ ሰው እንትን ሲያደርግ ይታያል፣ ሲሻሽ ይታያል። ኤንሸንት የሆኑ ፎርሙሌሽኖችን እንዳንሸሽ ግን የግድ እውነተኛው ትክክለኛው ትምህርት ምንድነው የሚለውን ከዛው ፎርሙሌሽን ተነስተን ነው ማየት ያለብን እንጂ በዚህ ዘመን የሆኑ ሰዎች የሚሉትን ነገር ይዘናል ማለት ያለብን ብዬ አምናለሁ። ስለዚህ አንደርስታንደብል ነው። ከምን መሸሽ እንደተፈለገ አንደርስታንደብል ነው አንዳንድ ጊዜ እኛ መካከል ያሉ ሰዎች ማለት ነው። አት ሴም ታይም ግን ኤንሸንት የሆነ ፎርሙሌሽን ግን ይሄንን የተጋነነውን ነገረ ማርያም ለማለት እየሞከረ ስላልሆነ እሱ ላይም ጥንቃቄ ይፈልጋል። ማን ነው አሊስተር ማግራዝ የሚባል ሰው አለና ታውቁታላችሁ ብዬ አስባለሁ። አሊስተር ማግራዝ በሲስተማቲክ ቴዎሎጂ መጽሐፉ ይታወቃል። ዴንጀረስ አይዲያስ ኦፍ ክርስቲያኒቲ የሚል አንድ መጽሐፍ አለው እና መጽሐፉ ስለራሱ ያስቀኛል። ዴንጀረስ አይዲያስ ኦፍ ክርስቲያኒቲ ነው የሚለው። ምን ይላል? ሪፎርመሮቻችን ከተነሱ በኋላ ብዙ ሰው ከፕሮቴስታንቱ አንግል ማለት ነው። እነ ሉተር እንግዲህ እነ ካልቪን ይታወቃሉ። ቸርች ሂስትሪ ላይ ያላቸው አቋም ይታወቃል። ቸርች ሂስትሪን እንደ አንድ ኢሴንሻል ፓርት ይወስዱታል ለኤክሌሲዮሎጂ ማለት ነው። ግን በኋላ ላይ የነሱን ፈለግ መከተል የፈለጉ ክርስቲያኖች በተቻለ አቅም ካቶሊካውያን ቸርች ሂስትሪን አፒል ስለሚያደርጉ በተቻለ አቅም ከዛ ከቸርች ሂስትሪ መራቅ ፈልገው ነበር እና የተወሰኑ ሰዎች እንደዛ ነበር ያደረጉት። ቸርች ሂስትሪ ውስጥ ካሉ ፎርሙሌሽኖች ለመራቅ ይሞክሩ ነበረ በተቻለ መጠን። ስለዚህ ከናንተ ተቃራኒ ያለው ሰው የሆነ ነገር ስላነሳ የሆነ አይዲያ ስላነሳ ከዛ አይዲያ መሸሽ ምናልባት የዛሬ ሐሳብም ላይሆን ይችላል። አንዳንድ ሰዎች ሲያደርጉት ነበር። የምንቃወማቸው ሰዎች ያንን ሐሳብ ግን የኛ ነው ስላሉ እኛ እሱን አንሸሸውም አይደለ? ኢየሱስ ጌታ ነው የሚለውን ነገር እኛ ስለምንለው ሲሸሹት አይተናል። በሚዲያ ጭምር አንልም ኢየሱስ ጌታ ነው ሲባል ደስ አይለንም ብለዋል። ልክ እንደዛ እንዳይሆን የሆኑ ነገሮችን የሆኑ ሰዎች እያሉት ስለሆነ ልንሸሻ አይገባንም አይደል? መጀመሪያ እዚህ ላይ የሆነች ነገር ልበል ብዬ ነው። ብዙውን ነገር አማኒ ስላሉት ስጋ ነስቷል ስንል ከማርያም ተወለደ ነው። በቃ ሰው ሆኖ ፍጹም ሰው ሆኖ ሙሉ ሰው ሆኖ ተወለደ ነው። ከሰውነት ባህሪ ከኃጢአት በስተቀር ምንም የሚቀረው ነገር የለም። ኃጢአትም የሰውነት ባህሪ አይደለም፣ የውድቀት ውጤት ነው። ስለዚህ ሰው ሊሆን ከሚገባው ከሰውነት ባህሪ ኦሪጂናሊ ሰው ሊሆን ከሚገባው ባህሪ የቀረው ነገር የለም ኢየሱስ ክርስቶስ እያልን ያለን። ስለዚህ ፍጹም ሰው ሆኗል ስንል እሱን እያልን ያለን። ከማርያም የተወለደው ፍጹም ሲሆነው እንዴት ነው ሲባል ከማርያም ዘር ተካፍሎ ኦኬ ዘር ተካፍሎ ነው ከማርያም ሰው የሆኑ። ለዛ ነው ክርስቶስ ከነሱ በስጋ መጣ ብሎ ሮሜ 9:5 ላይ፣ ሮሜ ምዕራፍ 1 ላይ በስጋ ከዳዊት ዘር ስለተወለደ፣ ገላትያ ምዕራፍ 4 ቁጥር 4 ላይ ከሴት የተወለደውን ልጁን ላክ የሚለው እንዳለ እሱ ምንድነው የሚያሳየው ሲባል
ከማርያም ዘር ተካፍሎ ከኛ እንዳንዱ የመሆኑን ጉዳይ ነው በኔቸር ማለት ነው። ወይም ደግሞ ወንድሞቹ ሊመስል ተገባው እንደተባለው ዕብራውያን ምዕራፍ 2 ላይ በሁሉ ረገድ ካታፓንታ እቺ ቃል በሁሉ አቅጣጫ ሰው ነኝ በሚለው አቅጣጫ ኮሌክቲቭሊ ኦኬ ሰዎች ነን በሚሉት አቅጣጫ ሁሉ ኢየሱስም እንደዛው የነሱን ኔቸር ይዟል ነው ፖይንቱ። ስለዚህ ያ ከሆነ ሰዎች ነፍስ አላቸው? አዎ አላቸው። ኢየሱስ ከማን ነው ስጋ የነሳው? ከማርያም። ለምንድን ነው ከማርያም ስጋ ነሳ የምንለው? ከማርያም ያን ዘር ስለተካፈለ። ይሄ ስጋ ቆርጦ የመውሰድ ጉዳይ እንዳልሆነ ሁላችንም ስለምናውቅ ማለት ነው አይደለ? ስጋ ተካፈለ ሲባል ስጋ ተቆርጦ የመውሰድ ጉዳይ አለ። መንሳትና መካፈል አይደንቲካል ስለሆነ ምንድን ነው እኛ ራሳችን ስጋ ከእናታችን ስንነሳ ከእናታችን ነሳን ስንል ስጋ የሆነ ስጋ ተቆርጦ የኛ ሆነ እያልን ሳይሆን ያ እሷ ጋር ያለው ያ ጄኔቲክ ጄኔቲክ ኮንስትራክሽን ኦኬ ኢንሰም ወይ እኛ ተካፍለናል ነው። ከእናትና ከአባታችን ያንን ዘር ተካፍለን ሰው ሆነናል ነው እያልን ያለነው። ስለዚህ ከወንድ ዘር በስተቀር ልክ እንደዛው ጌታችን ኢየሱስ ክርስቶስም ከማርያም ዘር ከመካፈል የተነሳ ስጋ ነሳንላል። ያ ስጋ ግን ዝም ብሎ ስጋ ነው ወይ? ስጋ ብቻ ነው ወይ? ኧረ አይደለም። ስጋ ብቻ ዝም ብሎ ስጋ ብቻ ቢሆን ዝም ብሎ ቁርበት ብቻ ስለ ኦኬ ቃልዬ በጣም ቆንጆ ነገር እያወራ ስለሆነ ያ በደንብ ስሙት። እዚህ ጋር እሺ ስጋ ብቻ ሲል ምን ማለት ነው የሚለውን በደንብ ስሙት። በጣም መሰረታዊ ስለሆነ ኦኬ ስጋ ተካፈለ ወይ ደግሞ ስጋ ነሳ ስንል ሲወለድ ስጋ ብቻ ሆኖ ነው ወይ የተወለደው? እንደ ሰውነቱ እንደ አምላክነቱ አምላክ መሆኑን ማንም አልጠራጠረም። ዛሬ ርዕሳችንም አይደል። ግን ደግሞ እንደ ሰውነቱ ስጋ ብቻ ነው ወይ ይዞ የተካፈለው? ስጋ ብቻ ነው ወይ የተወለደው ከማርያም? ኧረ አይደለም። ታዲያ ነፍስ ያለው ስጋ ሆኖ ነው ልክ እንደኛው ነፍስ ያለው ካለበለዚያ ሰው ሊባል ስለማይችል ማለት እኛ ነፍስ እንዳለ ልክ እንደዛው እሱም ነፍስ ይዞ ነው ከኛ እንዳንዱ ሆነ ስንል ወይም ደግሞ እኛ መሰለ ስንል ወይም ደግሞ በሁሉ ነገር ወንድሞቹን ሊመስል ተገባው ስንል ይሄን እያልን ያለን። ወንድሞቹ ስጋ ብቻ ነው እንዲያላቸው እኛ ስጋ ብቻ ነው እንዲያለን አይደለም፣ ነፍስም ጭምር ነው ያለን። ለዛ ነው እነ አቡሊናሪዮስን ሲቃወሙ እነ ጎርጎርዮስ ዘንዚናዙም ሲቃወሙ ኢየሱስ ሊያድን የመጣው ሰዎችን ከሆነ ሰዎች ደግሞ ስጋና ነፍስ ያላቸው ናቸውና ነፍሳቸውን ማዳና ስላለበት እነሱን ሊመስል ነው የሚገባው። ስለዚህ ነፍስም ጭምር ይዞ ነው ሊመጣ የሚገባው እንጂ ስጋ ብቻ አይደለም ይዞ ሊመጣ የሚገባው የሚል ነገር ይነሳል። እዚህ ጋር በታይ የተለያየ ቪው አለ። ስጋ ነፍስ የተፈጠረ ነው ወይ ከላይ የሚሰጥ ነው፣ በጣም ብዙ ነገር አለ። ነገር ግን እሱ ምንም የሚያከራክር ነገር አይደለም። እሱ የትኛውንም ቪው ይዛችሁ ብትመጡ ኢየሱስ ክርስቶስ ግን ከማርያም ማህፀን ስጋ ብቻ ሳይሆን ነፍስ ያለው ስጋ ነው። በማርያም ማህፀን ኦኬ ገንዘብ ያደረገው ያንን ጭምር ነፍስ ያለውን ስጋ ጭምር ነው። ስለዚህ አመክንያዊት ነፍስ ያለችው ተብሎ ይነሳል ማለት ነው። ኦኬ አመክንያዊት ነፍስ ያለችው ተብሎ ይቀመጣል ማለት። ስለዚህ ከማርያም ስጋና ነፍስ ነስቷል ወይ ነፍስ ነስቷል ስንል እያልን ያለ ነው ከነፍሷ የሆነ ነገር ተወስዶ ለሱ ተሰጥቶታል እያልን አይደለም። ከማርያም የተወለደው ነፍስም ጭምር ያለው ነው። ልክ እኛ ነፍስ ያለን ሆነን እንደምንወለድ እንደዛው ነፍስም ጭምር ያለው ሆኖ ነው ከማርያም የተወለደው እንጂ የሆነ ቁርበት ብቻ አይደለም ብለው የቤተክርስቲያን አባቶችም ያስቀምጣሉ ማለት ነው። ስለዚህ በሆነ በስጋ ፍሬ እንስሳን ያረከው ብለው አቡሊናሪዮስን የሚከሱበት ትልቁ ምክንያትም እሱ ከዚህ የተነሳ ስጋ የሚለው ሐሳብ ነፍስን ያገለለ ስላልሆነ ከማርያም ስጋ እንደ ስጋ ነስቷል እንላለን። ከዛስ ከነፍሷ ነፍስ ሲሉ ግን ኦርቶዶክሳውያኑ ከሷ ነፍስ ተወስዶ ምናምን እያሉ ከሆነ ኦሬዲ እሱን የሚሉ ሰዎች ስለገጠሙ ይሰታት ነው። አት ሴም ታይም ግን ከማርያም ነፍስ ነስቷል ሲሉ የተወለደው ስጋ ብቻ አይደለም ነፍስ ያለው ጭምር ነው ብለው ከአቡሊናሪዮስ ኑፋቄ አንጻር እየተናገሩ ከሆነ ኦፍ ኮርስ ነፍስም ነው የተካፈለው። መጽሐፍ ቅዱስ ጋር ሄዳችሁ ነፍስ ተካፍሏል የሚል ቃል ስትፈልጉ ትውላላችሁ። ኔቨር። ለምን? ስጋ የሚለው ነገር በዛ በመጽሐፍ ቅዱስ ኮንቴክስት ውስጥ ነፍስን ሳያጠቃልል የሚገባበት ቦታ በጣም ጥቂት ስለሆነ፣ ለምሳሌ ቃል ስጋ ሆነ በነገር ሁሉ ወንድሞቹን ሊመስል ተገባው ምናምን የሚለው ሐሳብ በሙሉ ነፍስን ያላካተተ ስለማይሆን፣ ለምን ስጋ ለባሽ ሁሉ የእግዚአብሔርን ማዳን እንዲያይ ተብሎ ሲነገር ስጋ ለባሽ የተባለው ኦሬዲ ነፍስ የሌለው ነው እንዴ? ኧረ አይደለም። ታዲያ ምንድነው ስጋ የሚለው ሐሳብ በቀጥታ ነፍስን ጭምር አካቶ ስለሚገባ ነው። ስለዚህ ቃል ስጋ ሆነ የሚለውን ከዛ አንፃር እንመለከተዋለን። ነፍስ ነስቷል። አዎ ነፍስ ነስቷል። ምን እያልን ነው? አቡሊናሪዮስ እንዳለው ነፍስ የሌለው ስጋ ተወለደ
ማለት ክርስትና ውስጥ ኑፋቄ ነው እያልን ያለ ነው። ታዲያ ነፍስ ያለው ስጋ ነው የተወለደው። ስጋ ብቻ አይደለም የተወለደው፣ ነፍስ አለው። ኢየሱስ ክርስቶስ ሰው ሆነ ስንል ሰው ለመሆን የሚያስችለውን ኔቸር በሙሉ ይዟል እያልን ስለሆነ፣ ስለዚህ አንዱ ደግሞ ይሄ ነፍስ ነው ያንን ሊያስብል የሚችልና ያንን ጭምር ይዞ ተወልዷል። ነፍስ ነሳ ፖይንቱ እሱ። ኦኬ ሶ መጽሐፍ ቅዱስ ላይ ኦልሬዲ ለኛም ስጋ ተብሎ ሲነገር ነፍስ እንትን እንደማይል ሁሉ ነፍስን ሳካተት እንደማይነገር ሁሉ ለክርስቶስም እንደዛ ይነገራል ማለት ነው። ሶ ከማርያም የተወለደው እሱ ነፍስ ያለው ሰው እያልን ያለ ነው። ያለ ነፍስ የተወለደ አይደለም እያልን ያለ ነው። ነፍስ ነስቷል ስንል ነው ፖይንቱ። ከዛ አንፃር ይወሰድ። እዚህ ጋር ግን ቅድም ፍቅሬ ከታች ሲጠይቅ የነበረው ጥያቄ ነበር። እግዚአብሔር እኮ ነፍሴ በሱ ደስ አይላት ምናምን እየተባለ እያለ እኮ ነፍስ አለው እግዚአብሔር እኮ እያለን ነው መጽሐፍ ቅዱስ የሚል ሐሳብ ማለት ነው። እሱ ሲምፕሊ ይሄ እኔ ነፍሴን ደስ ያለው ነፍሴ ደስ ተሰኘች ነፍሴ ሐሴት አደረገች እንደምል እንደዛው አንትሮፖሞርፊክ የሆነ ነገር ነው። እግዚአብሔር እጁ ምናምን ተብሎ ተነግሮናል፣ ግን አንትሮፖሞርፊክ ነው አይደለ? ክንድ ምናምን የእግዚአብሔር አይኖች ምናምን ተብሎ ተነግሮናል። እግዚአብሔር ሊትራል አይን እንደኛ ያለው እያልን ነው። እንደዛ እያልን ከሆነ ሲምፕሊ አምላካችንን ፋይናይት እያደረግነው ስለሆነ ማለት ነው። እንደዛ አይደል? አንትሮፖሞርፊክ ነው። ሶ ነፍሴ በሱ ደስ አይላትም ሲምፕሊ እንደዚህ ቢያደርግ ሰው ወደኋላ ቢመለስ በሱ ደስ አልሰኝም እያለ ነው እንጂ ነፍሴ ደስ የተሰኘችበት ባህሪ ለክርስቶስ የተነገረ አይደለ? ለክርስቶስ ሲነገር እሱ ምንድነው እየተወራ ያለው? እሱ ነው እኔ ደስ የሚያሰኘኝ ነው እንጂ ነፍሳለው አይደለም፣ ነፍሳለው የለውም አይደለም። ለእግዚአብሔር በዛ መንገድ የምናስቀምጠው አይደለም። ለምን ስንል እኛ ዲቫይን ሲምፕሊሲቲ በሚባል ነገር እናምናለን። ዲቫይን ሲምፕሊሲቲ ምንድነው? እግዚአብሔር ኮምፖዝድ ከሆኑ ፓርቶች የተሰራ አምላክ በጭራሽ አይደለም። ኦኬ አይደለም። ስለዚህ ነፍስ አለው ከተባለ ሲምፕሊ ልክ እንደኛ ፋይናይት የሆነ ኮምፖዚት የሆነ ፓርት ሊሆኑ ነፍስ አለው። ታዲያ ምን ቀረሽ? ከነፍስ በኋላ ቀጥሎ ምንድነው የቀረው? ስጋ ነው የቀረው አይደል? ስለዚህ አምላክ ነፍስ አለው ካላችሁ በኋላ ቀጥሎ የምታመጡት ነገር ምንድነው? አለው የምትሉት ነገር የሆነ ነገር መሆን አለበት። ለምሳሌ ቃሌ ነፍስ አለው። አዎ ለምሮ ነፍስ አለው የምትሉት የሆኑ ነገሮች ውቅር ስለሆነ ነው። ስለዚህ ነፍስ ከጎደለው ሰው ሊሆን አይችልም አይደለ? ነፍስ ከጎደለው ሰው ሊሆን አይችልም። ሰውነት እንደዛ ውስን ስለሆነ ማለት ነው። ከዛ የተነሳ ነፍስ አለው ስትሉ ስጋ ያለኝ መሆኔን እንትን እያደረጋችሁ ነው፣ አስዩም እያደረጋችሁ ነው እያወራችሁ ያላችሁት። ኦኬ ስጋ ያለኝ መሆኔን አስዩም እያደረጋችሁ ነው እያወራችሁ ያላችሁት። ስለዚህ ምንድነኝ ማለት ነው? ኮምፖዝድ ፓርት ነኝ ማለት ነው። ስጋና ነፍስ የሚባሉ የሆኑ ኮምፖዝድ የሆኑ ፓርቶች ያሉኝ ፍጡር ነኝ እንጂ የሆነ ወጥ የሆነ ኔቸር ያለኝ አይደለሁም ማለት ነው። ለእግዚአብሔር እሱን ማስገባት አንችልም። እሱ ክህደት ነው። ለእግዚአብሔር እሱን ማስገባት ስህተት ስለሚሆን ለምን እግዚአብሔር ኮምፖዝድ ከሆኑ ፓርቶች የተፈጠረ ወይ ደግሞ የተሰራ አምላክ አይደለም። ለምን? ምክንያቱም መለኮት ፋይናይት አይደለም። አንድ ሁለተኛ የሆነ ነገር ኮምፖዚት ፓርት ነው ባልንበት ሰዓት መለኮትነቱን ያጣል። ከዚህ የተነሳ ጋዲ ሲምፕል እንላለን። ሲምፕል ማለት ቀላል ማለት አይደለም፣ ወጥ ነው። መለኮታዊ ወጥነት ተብሎ ይጠራል በአማርኛ ማለት ነው። ወይም ደግሞ ዲቫይን ሲምፕሊሲቲ ተብሎ ይጠራል። ስለዚህ አምላክ ነፍስ ምናምን የምንለው ነገር የለውም። ግን አይ እግዚአብሔር እኮ ነፍሴ ብሏልና እግዚአብሔር ነፍስ አለው ብሎ የሚያስብ ሰው ካለ እሺ እግዚአብሔር ነፍስ አለው፣ ሌላ ምን አለው? ከነፍስ ቀጥሎ ሌላ ምን አለው? ምክንያቱም ነፍስ ከሆነ ነገር ጋር ኮምፖዚት ሆና ነው የምትሰራው አይደለ? ስለዚህ ከነፍስ ሌላ ምን አለው ደግሞ እንጠይቃለን ማለት ነው። which means እግዚአብሔርነቱን እያሳጣ ነው። ሶ ነፍሴ ሲል እግዚአብሔር ምን ማለቱ ነው? አይኖቼ ሲል ምን ማለቱ ነው? አንትሮፖሞርፊክ ኤሌመንት ነው። ለኛ በሚገባን ቋንቋ መጽሐፉ እያስቀመጠው ነው እንጂ ነፍስ ምናምን የሚለውን ሐሳብ በዛ ደረጃ እያስቀመጠን አይደለምና ማለት ነው። ስለዚህ ሁለት ነፍስ አይሆንም፣ በክርስቶስ ሁለት ነፍስ አይሆንም። መጀመሪያ እኮ አምላክ አይደል? አዎ ነፍስ አለው። አዎ እሺ። ስለዚህ የሰው ነፍስ ጨመረ ሁለት ነፍስ አለው ማለት ነው? አይደለም። ለምን? ነፍሴ ሲል ሲምፕሊ አንትሮፖሞርፊክ ነው፣ ሰውኛ ሆኖ እያወራ ነው እንጂ በምንም መልኩ ነፍስ ያለው ኮምፖዚት ፓርት ነው መለኮት እያለን ስላልሆነ መለኮት ነው። ከዛስ ያ መለኮት ግን በማርያም ማህፀን ስጋን ገንዘቡ አድርጓል። ያ ስጋ ደግሞ ነፍስ ያለው ስጋ ነው ብለን እናስቀምጣለን። በዛ መንገድ ነው የሚቀመጠው። ጋይስ ምናልባት ጥያቄ ካለ ፍቅሬ አንድ ቁጥር እየጻፈ ስለሆነ እንቀጥላለን። እሺ ቃል አመሰግናለሁ። ዛሬ ለየት ያለ ነገር እየሰማው ስለሆነ ማለት ነው። እሺ ማለት አሁን ኢየሱስ ክርስቶስ በምድር ላይ ሲኖር ሰው የሚያስበለው ሰው ሊኖረው የሚገባውን ነገር ማለት ስጋ ነፍስ ያለው መሆን አለበት ካልን መንፈስስ? እሺ አሁን አንደኛ ጥያቄ እሱ ይሆናል።
ለምን ሰው የሚባለው የሶስቱ ነገሮች እንትን ስለሆነ ማለት ነው። አሁን እንትን ከነገርከኝ ደግሞ ነገር ውስጥ ትንሽ እንትን ብዥ ያለብኝ ምንድነው እግዚአብሔር መንፈስ ነው እንላለን። ነፍስስ አለው ማለት ምናልባት አለው የሚለው ቃል እንትን ሊል ይችላል። መንፈስ ነው መንፈስ አለውና ነፍስ አለው ከሚለው ነገር አንፃር ማን ነው አለው የሚለው ቃል ላይገልጸው ይችል ይሆናል። ግን ነፍስ የሚባለው ነገር በእግዚአብሔር ዘንድና ነፍስ የሚባለው በእኛ ዘንድ ያለው አገላለጽ እንዴት ነው ማለት ያው ኢየሱስ ከማርያም ነፍስንም ስጋን ነስቷል ነፍስንም ነስቷል ሲባል ምን አይነት እንትን ነው የሚለው? እሱ ነፍስ የለውም ወይ ነው? አሁን አንተ ቅድም እንዳልከኝ የነገርከን ነገር አለ። ምንድነው ነፍስ ሲባል ምናምን ብላ አሁን ያብራራው ማብራራት አለ። እሱ ብዙም አሁን ግልጽ ብሎ አልታየኝም። አሁን የመጀመሪያ የጠየቁትን ብትመልስልኝ ደስ ይለኛል። ቃልዬ ሐሳቤን ተረድተዋል? ቃል ተረድቻለሁ። ስጋ ነፍስ መንፈስ ለእንደገና ስጋን ማዘጋጀህልኝ ስለሚል ከዕብራውያን ላይ በእነዚህ በሚሰቡ መስዋዕቶች ደስ አላለም። ስለዚህ ብሎ ስጋን አዘጋጀልኝ ብሎ ነው ከዛ በኋላ አምላካዊ ፈቃድን ለማድረግ መጣው የሚለውና ስጋን አዘጋጀልኝ እያለ ነፍስ ከማርያም ወስዷል ካልን ምን አይነት ነገር ነው የሚፈጠረው ነው? እሱን እስቲ አብራራለሽ። እሺ ኦሪጂናል ጥያቄ ከመንፈስ ጋር የተገናኘ ነበረ። ግን እስካሁን ድረስ ፍቅሬ ነበርክ እስካሁን ወይስ አሁን ነው የመጣው? ትንሽ አሁን ከ5 ደቂቃ በፊት ማን ነው ከቃልዬ በፊት ከነበረው ልጅ ጋር የገባሁት። አሁን ለዛ እኮ ነው ገባ እንጂ 3 ሰዓት የሚያክል የተወራበት ወሬ ነበረ። ለማንኛውም ቃልዬ እሱ እስቲ ሂድ እስቲ አንተ። እሺ ስጋን አዘጋጀህልኝ የሚለውን ነገር እንዴት ነው የምትረዳው? የመጀመሪያው እሱ ነው። ከሰሚሽን አንፃር የተነገረን ነገር ነፍስ አይልም ብለህ አትከራከርም። ምክንያቱም ከሰሚሽን አንፃር ነው የተነገረ። ለዛ ነው የዕብራይስጡን ስትመለከት ማሶሬቲክ ቴክስቱን ስትመለከት ቪዲዮ ሰርቼበታለሁ። እንደውም አይተኸው ከሆነ አላውቅም። ማሶሬቲክ ቴክስቱን ስትመለከት ጆሮዬን በሳህ ነው የሚለው። ጆሮ በሳህልኝ፣ ቆፈርክልኝ፣ እንድሰማ አረከኝ፣ ታዛዥ አረከኝ አይነት ነው ፖይንቱ። እሱ ነው ኢየሱስ ክርስቶስ ሰው የሆነው ለመስቀል ሞት ታዞ ወንድሞቹን የማዳን ወይም ደግሞ ወንድሞች የተባሉትን የማዳን ሐሳብ ነው እንደዛ ያደረገው ነው። ስጋን አዘጋጀልኝ እሱ ነው። በሚቃጠል መስዋዕት ደስ አላለህም። ይሄንን ቀጥታ የምትወስደው ወደ ብሉይ ኪዳን ነው። ብሉይ ኪዳን ላይ እግዚአብሔር ከሚቃጠል መስዋዕት ይልቅ ምን ያስደስተዋል? ፍቅር ያየን መታዘዝ አይተዋል። ስለዚህ በሚቃጠል መስዋዕት ምናምን አረ ሰዎችን ያ ነገር አይደለም ይቅር ሊያስብላቸው የሚችለው። ስንት በሬ ተቃጠለ፣ ስንት በሬ ታረደ፣ ስንቱ ደም ፈሰሰ። ግን በቃ እንትን ሊያደርገው አልቻለም ነበር የሰውን ኃጢአት አይደለ? ምን ሊያደርግ ፈቃድን ላደርግ መጥቻለሁ አልኳል። ምን ማለት ነው እሱ? ይሄ ስጋን አዘጋጀልኝ ከሚለው ጋር ለምንድን ነው የሚገናኘው? ምክንያቱም ከመታዘዝ አንጻር እየተነገረ ያለ ነገር ስለሆነ ነው። ለዛ ነው ቅድም አስቻለሁ ትንቢተ ኢሳይያስ ላይ ስትመለከት ነፍሴ ደስ የተሰኘችበት ወዳጅ ምርጤ እያለ ያህዌ ሲናገር ትመለከታለህ። ስለዛ ስለ ሰፈሪንግ ሰርቫንት ማለት ነው። ስቁዩ አገልጋይ ምንድነው እሱ ስትል ክርስቶስ ያንን ሆኖ ነው የመጣው። ስለዚህ ያንን ሊያደርግ የሚችለው ኔቸር ይዞ መጣ፣ ሰው ሆኖ መጣ ነው። ስጋ የሚለውን ቅድም አንስቻለሁ። ስጋ የሚለው ነፍስን እንትን አድርጎ ነፍስን አግልሎ ዝም ብሎ በቃ ሲምፕሊ ጥሬ ስጋ ብቻ የሆነ ስጋ ጥሬ ስጋ የሆነ ሲምፕሊ ስጋ ብቻ ነፍስ የሌለው አይነት ነገር እንደሆነ አድርጎ እየተናገረ አይደለም ያለው። ስጋን አዘጋጀልኝ ትልቁ ፖይንት ያለው ከመታዘዝ አንጻር ነው፣ ወይም ደግሞ ሰው ሆኖ ከመምጣቱ አንጻር ለመታዘዝ ራሱን ከመስጠቱ አንጻር ነው የተቀመጠው ማለት ነው። በዚህ መንገድ የተቀመጠ ነገር ስለሆነ አሁን ከማርያም የተወለደው ነፍስ አለው ወይስ የለውም የሚለውን ጥያቄ ለመመለስ ትክክለኛ ካንዲዴት አይደለም ጥቅሱ ራሱ። ጥቅሱ ከመታዘዝ አንጻር ያለን ነገር ነው የሚነግርህ። ለምሳሌ በአናሎጂ ላስቀምጥልህና በመጀመሪያው ቃል ነበረ ይላል። ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ፍቅሬ ይሄንን ጥቅስ ለስላሴ ተጠቅመው ታውቃለህ? ነጥዬ ነው የማየው። ለስላሴ ሳይሆን ያው ከእግዚአብሔር ጋር ነበረ የሚለው ቃልን ለብቻው ነጥዬ ነው የማየው እኮ። ግን ከስላሴ አንጻር እኮ ጥቅም ላይ ይውላል እኮ ይሄ ጥቅስ። ከዚህ በፊት ይገባኛል። እግዚአብሔር ስለሚል እግዚአብሔር ነው ብለን እናቀርበታለን። መንፈስ ቅዱስ የት አለ? ታናቃሊ የኔ መረዳት እንዴት ነው ታውቃለህ? አሁን ስጋ ለበሰ ቆይ ያንተ መረዳት እናየውና ይሄኛውን ልጨርስና ያንተ መረዳት እናየዋለን። ግን
ይሄ ክፍል ስለ ኢየሱስ አምላክነት ነው እያወራ ያለው። መንፈስ ቅዱስ የት አለ? ትምህርተ ስላሴን እዚህ ላይ ቆመን ከሰራ መንፈስ ቅዱስ የት አለ? መንፈስ ቅዱስ አይታይ የለም። አይታል። ኦፍ ኮርስ ስለ ስላሴ ነው ጥቅሱ። ስለ ስላሴ በደንብ ይናገራል፣ ያወራል። ግን መንፈስ ቅዱስን ልታገኝ አትችልም እዛ ጋር። ለምንድን ነው መንፈስ ቅዱስን ልታገኝ ያልቻልከው? መንፈስ ቅዱስ የስላሴ አካል አይደለም ነው ፖይንቱ? አይደለም። ታዲያ ምንድን ነው እየተባለ ያለው እዛ ቦታ ላይ? መጽሐፍ ቅዱስ ሲስተማቲካሊ እኛ ለምንጠይቀው ለ21ኛው ክፍለ ዘመን ጥያቄ መልስ እየሰጠ አይደለም ያለው። መጽሐፍ ቅዱስ ሲምፕሊ የእግዚአብሔርን የሆነ ታሪክ እየተረከልን ያለው። ከዛ አንጻር እዚህ ቦታ ላይ እኮ አብና ወልድ ያላቸውን የማያቋርጥ ግንኙነት ነው የሚያወራው። የማያቋርጥ ያን ሪሌሽንሺፕ ነው የሚያወራው እንጂ እንትን አይደለም ትላለህ። ይሄ ትምህርተ ስላሴ ሶስት አካል አንድ መለኮ ምናምን የሚለው ነገር እያብራራ አይደለም። ነገር ግን እኛ ትምህርተ ስላሴን ስናወራ ሶስቱ አካላት ዘላለማዊ ናቸው፣ ሙሉ አምላክ ናቸው። አደሴም ታይም አንድ ጋድ ሄድ ነው ያላቸው፣ ወይም ደግሞ የአንድ መለኮታዊ ባህሪ ተካፋዮች ናቸው። አንድ መለኮታዊ ባህሪ ነው ያላቸው የሚለውን ነገር ግን ከመጽሐፍ ቅዱስ እንዲህ እያወጣ እናወራለን። መንፈስ ቅዱስ አምላክነቱን ከፈለክ የሐዋርያት ሥራ ምዕራፍ 5 ላይ ሄደህ ታገኛለህ። አንደኛ ቆሮንቶስ ላይ ሄደህ ታገኛለህ እያልክ ታወራለህ ማለት ነው። ልክ እንደዛው በዚህ ስፍራ ላይ ስለ ነፍስ ከማርያም የሆነ ነገር ስለመንሳት ስላለመንሳት ሳይሆን ኢየሱስ እኛን ለማዳን እኛን ሊመስል ስለተገባው ስለመታዘዝ እኛን ሊመስል ስለተገባው ያንን ነገር ነው ሊያወራ የመጣው ብለህ ታስቀምጣለህ ማለት። ስለዚህ ኦፍ ኮርስ ሊያሳየን የፈለገውን ነገር ፖይንት አውት አድርገህ ታልፋለህ። ዕብራውያን አሁን የጠቀስከው ጥቅስ ቀጥታ እሱን ነው እያወራ ያለው፣ ስለመታዘዝ ነው እንጂ ለኛ ከማርያም የተወለደው ነፍስ አለ የለውም የሚለውን ጥያቄ ለመመለስ የተጻፈ አይደለም። ከዛ አንጻር ማየት አለብህ ኮንቴክስቹዋሊ። እና ቃልዬ ቃል ስጋው ነው ከሚለው እንትን አሁን እንደምንረዳው ምንድነው ኢየሱስ ሕያው ነው፣ የሚሰራ የሚያይ እንትን ከኛ የበለጠ የሚንቀሳቀስ እንትን ነውና ወደ ምድር መገለጥ ሲያስፈልገው ወይ አሁን ባልነው መሰረት ወደ ሰውነት መምጣት ሲያስፈልገው በማርያም በኩል ስጋ ለብሶ ተገለጠ ነው የኔ መረዳት። አሁን ነፍስ ከማርያም ነፍስ አስነው በፊት ኢየሱስ ነፍስ አልነበረም ወይ የሚል ጥያቄ መጣብኛል። እንደገና ሰውስ ነፍስ አለ ቅድም ያነሳናት እሷ መልሳትሽ በፊት ኢየሱስ ነፍስ አልነበረውም ወይ ማለት ያው ከእኔ አብርሃም ሳይወለድ እኔ አለሁ ስላለ እውቀት አለው። ነፍስ ስንል በነፍስ ውስጥ እውቀት መረዳት እንደኝ እንትኖቹ ነው የሚያጠቃልለው አይደለም። ተሳስተህ እኔ ልመልስ አንድ ላይ ቃል ኦኬ አይ ቲንክ ኮንፊውዝ ያረከው ፍቅሬ ሚዩት አድርገው ቃል ኮንፊውዝ ያረከው እንዴ ነበረ ከመጀመሪያው እኮ ነሳ ሲባል ይሄን ነገር አሁን የምንሰጠው ከሆነ ከመጀመሪያው አልነበረም ወይ ሲባል እያወራን ያለነው እኮ ዲቪኒቲ ምን ነበረው መጀመሪያ መለኮት ምን ነበረው አይደለም እኮ እያወራን ያለነው ፍቅሬ። ለመለኮት ያለውን ነገር ለመለኮት ትሰጠዋለህ። ያ ኢየሱስ ክርስቶስ በስጋ ከመምጣቱ በፊት ነበረ እዛው 1:14 ላይ እሱን ከመናገሩ በፊት እኮ 1:3 ላይ ሁሉ በእርሱ ሆነ ብሏል አይደል? ሁሉ በእርሱ ሆነ። የቱ ፍጥረት በሙሉ የሚታየውና ማይታየው በሙሉ በእርሱ ሆኗል ነው። ስለዚህ እሱም ፓርት አይደለም እያወራን ያለ ነው። ለምሳሌ ፍጹም ሰው ነው ስንል አልነበረውም እንደሚለውን ራስ አልነበረውም እንድትል አድርገዋል። ለምሳሌ አማንሻ ከይቅርታ ጋር ርዕሱን ወይ ነገር ነው ሚስጥረ ስጋዊ ነው። ቆይ ችግር የለውም ወደ እንትኑ እያመጣሁት ነው። እኔም ወደዛ ተለጥጦ እንዳይሄድ እያደረኩ ነውና ፍቅሬ አንተ ራሱ አልነበረውም እንድትል አድርግ። አምላክ በስጋ ከመገለጡ እግዚአብሔር በስጋ ከመገለጡ በፊት which is ወልድ የሆነው ማለት ነው። አምላክ ስጋ ነበረው እንዴ? ያ አልነበረው የሚል ቃል ቅድም የሆነ አስደንግጦ ነበር። አልነበረውም ይነገርለታል፣ እግዚአብሔር ይነገርለታል፣ ችግር የለውም። ግን የቱ ጋር ነው የሚነገርለት ሲባል ሰው ከመሆን አንጻር በሰው ባህሪ ከመገለጥ አንጻር አድርገህ ስታወራ አልነበረውም ነበረው እያልክ ታወራለህ። ኦኬ አልነበረውም ነበረውም እያልክ ታወራለህ። አንተ አሁን ያረከው ቅድም ጥያቄውን አርቲኩሌት አድርገህ ቃልን ስጠይቅ የተረዳሁት ምንድን ነው ነፍስ ነሳ ስትል ነፍስ አልነበረውም ወደምትል አይነት ነገር ይመራሃል። የስ ሪዘነብል ሂማን ሶል አልነበረውም። አሁን አልነበረውም። የሚኖረው ምንድን ነው ከተባለ ለምሳሌ ከእምነት በሚያፈገፍግ ነፍሴ ደስ አትሰኝበትም ይላል አይደለ ዕብራውያን ላይ። ነፍሴ ያን ለእግዚአብሔር አድርገን ስናወራ ዲፋይን የምናደርግበት ወይ ይኖራል ራይት።
ግን ነፍሴ እያለ ሲያወራ መጥቶ ገና ከማርያም የሚወስደው ነፍሴ ምናምን አይደለም። አሁን ከእምነት በሚያፈገፍግ ነፍሴ ደስ አትሰኝበትም ምናምን ሲባል የራሱ ኢንትሪንሲክ ኔቸር አድርገህ ዲፋይን ታደርጋለህ። ዕብራውያን ላይ ያለውን ፎር ዳት ማተር ከኢንካርኔሽኑ ነፍስ መነሳት ጋር ምናምን ተያይዞ አይደለም የሚወራው። ሲወራ ግን ሂውማን ሪዘናብል ሶል ካፓዶሻን አባቶች በጣም አርጊው ያደረጉት ማለት ነው። ለአፖሎናሪያን መልስ ሲሰጡ ኖ ወይ ያ የነፍሱ ፓርት በሎጎስ ተተክቷል። ስለዚህ ሂውማን ቦዲ ይኖረውና ነፍስ ግን የለውም። ያ ነፍሱ ምንድነው? ሎጎስ ነው የሚል አይነት ነገር ስለነበረ ኖ ኖ ኖ ኖ ሎጎስ ነው። ነገር ግን ሰው ማለት ነፍስና ስጋ ስለሆነ ባይ ዘ ዌይ ኤርሊ ቸርች ፋዘርስ ፎር ሞስት ፓርት ዳይኮቶሚስት ናቸው ሲጠሩ። ይሄ ስጋ ነፍስ መንፈስ ምናምን ሳይሆን እያሉ የሚጠሩት ስጋና ነፍስ እያሉ ነው የሚጠሩት። ስጋና ነፍስ እያሉ ነው የሚጠሩት። ሌላው አብዛኞቻችሁ እዚህ ኮሜንት ሴክሽን ላይ የምጠይቁትን እያየው የተረዳሁት ነገር ምንድን ነው፣ ኤርሊ ቸርች ላይ ስጋና ነፍስ ተካፍሏል አይነት ወርዶችን ሲጠቀሙ አሁን ላይ እኛ በምናስብበት ወይ አይደለም። ባይዞ ፕላቶኒክ የሆነ ዲስቲንክሽን ነበረ። እነዛ ፕላቶኒክ የሆኑና አሪስቶቴሊያን የሆኑ ቪዎችን ባይብል ላይ እናገኛለን። ባይዞ እዛው ዮሐንስ ወንጌል ላይ ማቴሪያል ኢማቴሪያል፣ የሚታይ ማይታይ የሚሉ ክፍሎችን ማለት ነው። ስለዚህ አማንሻ ተቋርጠሃል መሰለኝ። እኔ ጋር ብቻ ነው ማቴሪያልና ኢማቴሪያል አድርገን መክፈል ስላለብን ፕላቶኒክ የሆነውን አይዲያ ማለት ነው። ፕላቶኒክ የሆነውን አይዲያ ማስገባት ስላለባቸው ሀሳባቸውም ያ ስለሆነ ኦኬ፣ ሀሳባቸውም ያ ስለሆነ መገነጣጠል ተጀመረ ማለት ነው በአፖሎናሪያን በኩል። ለምን? ፕላቶኒክ የሆነ አይዲያ በጣም ይነገር ስለነበረ። ከዛ አባቶች ምን አሉ? ኖ ወይ ሰው ነፍስና ስጋ ነው። ኦኬ፣ ሰው ነፍስና ስጋ ነው። ከፈለክ ጨምረው ነፍስ፣ ስጋ፣ መንፈስ ምናምን ብለን ጨምረው። አንተን መልሼ ደግሞ ቻሌንጅ ማድረግ ገብተህ በኋላ ቼክ እንድታረግ ለነፍስ የምሰጣቸው ይሄ ዳይኮቶሚና ትራይኮቶሚ ዶክትሪን እንትን አክሮባት የሚሰራበት ኤሪያ ነው። ለነፍስ ስፔሲፊክ አድርገህ የምሰጠው፣ ለመንፈስ ስፔሲፊክ አድርገህ መንፈስ ይሄ የላትም ነፍስ ነው ይሄ ያላት፣ ነፍስ ይሄ የላትም መንፈስ ነው ይሄ ያለው ብለህ ማስቀመጥ የምችለው ነገር አለ ወይ? እኔ ኢንተርቼንጅብሊ ባይብል ይጠቀማል ብዬ ነው ማስበው። ዳስ ዋይ ኤርሊ ቸርች ላይ ሰውን ኔቸር ሰውን ሂውማንነሱን ሲጠሩ ነፍስና ስጋ እያሉ ነው የሚጠሩት። ከዛ አይዲያ ነው ነፍስና ስጋን ተካፍሏል የሚባለው። ፕላቶኒክ የሆነው አይዲያ ምንድን ነው? ፕሬኤግዚስተንት ሶል ታገኛለህ። አንዳንድ አፖስቶሊክ ፋዘሮች ላይ ራሱ ታገኛለህ። የሆነ ሶላችን ቀድማ ነበረች፣ ከዛ መታኛ ውስጥ ገባች፣ በእግዚአብሔር እጅ ነው ያለችው ምናምን የሚሉ አይዲያዎች ጭምር ነበሩ። ኦኬ፣ አይዲያዎች ጭምር ነበሩ። የዛ ውጤት ነው እየተመለከትን የነበር ነው። አባቶቹ ግን ሲምፕሊ ሲያስቀምጡ የነበሩት ሂውማንነስ ኢዝ ሶል ኤንድ ቦዲ። ኦኬ፣ ሶል ኤንድ ቦዲ ነው፣ ነፍስና ስጋን ነው ሂውማንነስ። ክርስቶስ ኢየሱስ ትሩሊ ሂውማን ነው ብለን ከጠራን ግን ያንን ሶልና ቦዲ መውሰድ አለበት። ስለዚህ ወስዷል እንጂ ቀድሞ ነበረ አልነበረም። ፕላቶኒክ ሆኖ ትክክል፣ አርስቶትሊያን ነው ትክክል ምናምን የሚለው እሱ አይደለም። ኢቭን የዛሬው የእንትኑ ዓላማ አይ ቲንክ የተመለሰልኝ ይመስለኛል። እኔ የጠየኩ ስላለ ወደ እሱ ለፍና ልጨርስ። አማንሺ እግረ መንገድህን ዛሬ ላይ እነዚህ ትምህርቶች የተነሱበት ዋና ደግሞ ዓላማ በወቅቱ ተነስቶ የነበሩ ትምህርቶች መኖራቸውን ወገኖቻችን ማወቅ አለባቸው። እና ቤተ ክርስቲያን ስትሰጥ የነበረው ተነስቶ ስለነበረው ትምህርት የሚሰጡ ትምህርቶች ለምሳሌ እንትን የሚመስል ይሄ ዶሴቲክ የሚባለው የሚመስለው ከሰማይ የመጣ ነው እውነተኛ አይደለም ብለው በሚሉ ጊዜ የክርስቶስ ሰውነትማ እውነተኛ ነው የሚለውን ለመመለስ የመጡ አስተምህሮቶችም እንደሆኑ መነሻዎቻው ከስተትም አኳያ እንደሆነ ከዮሐንስም ጀምሮ የአንደኛ ዮሐንስ ጀምሮ ይህንን አብረ ብታስኬደው ምን ይመስላል ማንሻይ? መልካም። አይ በመጠቅለያው ላይ እሱን ብናመጣ ጥሩ ነው። ፊሊ ትገባለህ? ወንጌል አማኝ ነኝ እያለ እንትን አፖሎናሪያን ያስተምራል። ከታች ቁጭ ብሎ ግባና አውራ፣ አለዚያ ኮሜንት እንዳጽፍ ተመልሷል። አሁን አንተ ቅድም የጠየቀው። ስለዚህ ሁሉን አዋቂ መሆን ካለበት ነፍሱ የመለኮት መሆን አለበት ነው እያልክ ያለው? ና ግባና አውራ።
ከቅድም ጀምሮ ይጽፋልና እኔ ከታች በኮሜንትም ጽፌ መልሻለሁ። አሁንም እሱን እያሰብኩ ነበር የመለስኩትና ስለዚህ ሶሉ ልክ እንደ አፖሎናሪያን ዲቫይን ሶል ነው እያልክ ነው ያለው። ከዛ ሃይፖስታቲክ ዩኒየንን በቃ ሚዩት አድርጌሻለሁ ብሮዬ። ሃይፖስታቲክ ዩኒየንን እንዴት ታየዋለህ ስለው ምንም ልትመልስልኝ አልቻልክም። ዩኒየን አደረገ ሲባል ምን ከምን እሺ፣ ካልተመቸ ታዲያ ለመጽሐፍ ሲሆን ይመቻል፣ ለመግባት አይመቸኝም ይላል። ለመጽሐፍ ሲሆን ይመቻል። ሚዩት። እሺ ቅድም ማን ነበረ? ሳኖፍ ነው የጠየቀው አለ እና የጠየቀው ጥያቄ ምንድን ነው? በመጋረድ የሚለው ሰብጀክቲቭሊ ለማን ነው የሚወራው የሚለውን እኔ ፎከስ አድርጌ ከሪዛልት አንጻር ለክርስቶስ አድርጌ አውርቼዋለሁ። ግራማቲካሊ ከሆነ ግን ለማርያም ተደርጎ ነው የሚፈታው። በእኛ ሊቃውንትም ኤርሊ ቸርችም እንደዛ ነው የሚፈታው። ማርያምን ሰብጀክቷ ማርያም ናት የምትሆነው። እዛ ጋር ይጸልልሻል፣ ይጸልበታል አይደለም፣ ይጸልልሻል ምናምን ነው። እዚህ ሳብጀክቷ እሷ ትሆናለች ነው። ነገር ግን ያ ማርያም ላይ ሳምቲንግ ሀፕን እንደተደረገ ልክ አሁን የካቶሊኮቹ ኢማኩሌት ኮንሴፕሽንን የሚያሳይ ነው ወይ ኦኬ፣ ኦር እሷን እዛ ጋር እያነጻ ነው ወይ የሚል ነገር ሲሆን ኖ ወይ ነው አይደለም። በምሳሌ ለምሳሌ ዘጸአት 40 ላይ ከቁጥር 34 እስከ 35 ባለው ሳኖፍ አለ እየሰማ ነው ሜይ ቢ ረጅም ሰዓት አለው። እሺ እና ዘጸአት 40 ላይ ከቁጥር 34 እና 35 ላይ ምን እናያለን ሲባል ይሄ የእግዚአብሔር መንፈስ ኖት እግዚአብሔር መንፈስ ሊትራሊ ግን ሸክና የምንለው ነገር አለ አይደለ? ግሎሪ ኦፍ ጋድ እንትኑ ላይ ይገኝ ነበር አይደለ? መገናኛው ድንኳን ላይ ወር ደብተራ ኦሪት የምንለው ላይ ይገኝ ነበረ፣ በደመና መልክ ይገኝ ነበረ ምናምን። ሶ እግዚአብሔር ሊትራሊ እዛ ቦታ ላይ በዛ መልክ እንደተገኘ ያውቃሉ። ለዛ ነው ከሩቅ መገናኛው ድንኳን ጋር ይቆሙና ሙሴ ነው ኮሚኒኬት የሚያደርግ የነበረው። ኦኬ ሙሴ ነው ኮሚኒኬት የሚያደርግ የነበረው። ሶ ጋድ ኢዝ ዴር የሚለውን አይዲያ ነው የሚወክለው። ኦኬ በተንቀሳቃሹ ድንኳን ውስጥ ሊያድር ይመጣል፣ ሊገኝ ይመጣል። እየነቀሉ ሲጓዙ እያስቀመጡ እየነቀሉ ምናምን ነው ሲጓዙ የነበሩት አይደለ? ከዛስ ደመናው ይመጣና ድንኳኑን ጋረደው ይላል። ራይት ሸፈነው። ደመናው መጥቶ ድንኳኑ ምን አለው? ጋረደው። ከዛስ የእግዚአብሔርም ክብር ደመናውን ምንድነው ድንኳኑን ምን አለው? ሞላው። ምን ሲሆን? በደመናው ሲጋረድ፣ ሸክናው ሲመጣ፣ ክብሩ ሲመጣ እንደማለት ነው። ስለዚህ ምን ያሳያል ሲባል ድንኳኑ የእግዚአብሔርን ልዩ መገኘት ኦር የሸክና ግሎሪ የምንለው ማለት ነው። ልዩ መገኘት ወይም ሸክና ወይም ግሎሪ ምን ማለቱ? ደመናው መሸፈኑ። ኦኬ ደመናው መሸፈኑ። ምዕራፍ 33ን አይደለም ለትሩስ እያወራ ያለሁት ምዕራፍ 40 ቁጥር 34 እና 35። ስለዚህ ደመናው መጥቶ ሲሸፍን ምን ላለን? እግዚአብሔር በልዩ ሁኔታ ተገኘ ኦኬ እንላለን ማለት ነው። ስለዚህ እዛ ጋር ይጸልልሻል፣ ይሸፍንሻል፣ ይጋርድሻል ሲባል what does it mean? God is there to present እያለን ያለ ነው። እግዚአብሔር ሊገኝ ነው እያለን ያለ ነው which is Christ ማለት ነው። ክርስቶስ ኢየሱስ ራሱ ኦኬ። አሁን ከሸክና ግሎሪ ጋር አድርገህ ስታይ በተመሳሳይ ሁኔታ መንፈስ ቅዱስ ማርያምን ሲጋርዳት ወይም ድንኳን አድርገን ብንወስዳት ማለት ነው ወይም ማደሪያ እንደሆነች እንመለከታለን ማለት ነው። ማን መለኮት በስጋ የሚያድርበት ማደሪያ ሆና ስትቀመጥ እናያለን ማለት ነው። ኦኬ መጋረዱ ለማርያም የተሰጠው ማዕፀኗ ምን ስለሚሆን? መለኮት የሚያድርበት ስለሚሆን ነው። ኦኬ እዛ ጋር ድንኳኑ መጋረዱ በደመና ምንን ያሳያል? አምላክ በቦታው መገኘቱን ያሳያል። እዚህ ጋር ማርያም መጋረዷ ምንን ያሳያል? አምላክ በስጋ ሊገለጥ መሆኑን ያሳያል። ኦኬ ስለዚህ ውጤቱ ምንድነው ሲባል በድንኳኑ ውስጥ የሚኖረው ኦር በዛ አካል ውስጥ የሚገኘው ቅዱሱ ሕፃን ያለ ኃጢአት መገኘቱን ሳንቲፋይድ መሆኑን የሚያሳይ ነው። የሸክና ግሎሪ አናሎጂን ከወሰድን ማለት ነው ዘጸአት 40 ቁጥር 34 ላይ ያለው ማለት ነው። ሌላው የመንፈስ ቅዱስ ሆቨር ማድረግ ዘፍጥረት ምዕራፍ 1 ላይ ማለት ነው 1 ቁጥር 2 ላይ
ይረብብ ነበር የተባለው አይዲያም ከዚህ ጋር አያይዘን ነው የምንፈታው ስንፈታ ማለት ነው። ብሩድ ያደረግ ነበረ ኦር ይረብብ ነበረ። ኦኬ። ስለዚህ ምሳሌው ምንን ያሳያል ሲባል በመጀመሪያው ፍጥረት የእግዚአብሔር መንፈስ ከላይ ኬኦቲክ የሆነ ነገር እናያለን አይደለ? ጨለማን በጥልቁ ላይ ነበረ ምናምን የሚል ነገር እናያለን። ኔጌቲቭ የሆነ ቶት ነው የሚያሳየው እዛ ጋር። ብዙ የመጽሐፍ ቅዱስ አዋቂዎች ያንን ክፍል ሲፈቱ በተለይ ቁጥር 2 የሰይጣን መውደቅ የሚነገርበት ክፍል ነው። ደን ምድር ላይ ኬኦስ ነበረ፣ ጦርነት አይነት ነገር ነበረ በቅዱሳን መላእክትና በወደቁት መካከል ሲወድቁ ራእይ መጽሐፍ ስለሚነግረን ማለት ነው። ሲሶን ይዞ ወረደ ነው የሚለው ሲወድቅ። ስለዚህ ጦርነትን፣ ኬኦስን፣ አለመረጋጋትን የሚያሳይ ክፍል ነው። ደን ይመጣና መንፈስ ቅዱስ ነው ኬኦቲክ የሆነችውን ያቺ የተረበሸችውን ዓለም ህይወትን የሚሰጣት እሱ ነው። ኒው ክሬሽንን ከውስጧ ያወጣው እሱ ነው። የመጀመሪያዊቱ ዓለም በውሃ ነበረች ነው አይደለ? ጴጥሮስ ያለው ውሃ ውስጥ ነበረች፣ በውሃ ነበረች። ከዛ ውስጥ ነው ላንድን ያወጣው፣ ከዛ ውስጥ ነው ህይወትን ያወጣው መልሶ። ማን ነው ህይወትን ያወጣው ሲባል መንፈስ ቅዱስ ነው። ሆቨር አድርጎ ረቦ ማለት ነው። ሆቨር ማለት ብሩዲንግ ማለት ምን ማለት ነው? ዶሮ እንቁላሎቿን ስታቅፍ ማለት ነው። ባይዘ ኦኬ። ሆቨር ማድረግ መረበብ ማለት ዶሮ በእንቁላሎቿ ላይ ረበበች ወይም ብሩድ አደረገች፣ ሆቨር አደረገች ተብሎ ይነገራል። ያ ቃል ነው የገባው እዛ ጋር ሲገባ። ኦኬ ደን ምንን አወጣ ሲባል ያን ኬኦቲክ የሆነውን ጨለማ የሰፈረበትን መንፈስ ቅዱስ ረብቦ ልክ ዶሮ ጫጩቶቿን እንደምታቅፍ ኦር እንቁላሎቿን እንደምታቅፍ እንደዛ አድርጎ ለዚች ዓለም ህይወትን ሰጣት መልሶ የሚል ነው። ሰው ከክርስቶስ ጋር አድርገን ስንመለከተው ነው ስንመለከተው በክርስቶስ ሰው መሆን ጊዜም መንፈስ ቅዱስ በማርያም ላይ መጋረዱ ልክ እንደ መጀመሪያው ፍጥረት አዲስ ነገርን ከማምጣት አንጻር አየህ፣ እሷን ይጋርድና አዲስ ነገር ከውስጧ ይወጣል። ለምን? ከእሷ የሚመጣ ነገር ሊኖር ስለሚችል ሳይሆን ስላለ ራሱ ኃጢአተኛ ተፈጥሮ ማለት። ስለዚህ ሆቨር አድርጎ ወደዚህ እንዳይተላለፍ ይከለክላል ነው። ስለዚህ እዚህ ጋር መጋረዱ ለማርያም የሰጠው ከእሷ ስጋ ወስዶ ኦኬ የሚመጣው ኢየሱስ ክርስቶስ ከሰብአዊነትና ከኃጢአት እድፍ የተጠበቀ አዲሱ አዳም እንደሆነ ለማመልከት ነው። ኦኬ ስለዚህ መንፈስ ቅዱስ ሲጋርዳት ከእርሷ የሚወለደው ኦር በእርሷ ዘር ተብሎ የሚጠራው የሴቲቱ ዘር ተብሎ ስለጠራ ማለት ነው። ያ ሰብስታንስ ኦር ዘር በመንፈስ ቅዱስ ኃይል ተለይቶ ተቀድሶ የሚለው ቃል ተለይቶ በሚለው ተክቼ የተጠቀምኩ ነው። ተለይቶ እንዲገኝ ያደርገዋል። ኦኬ እንዲገኝ ያደርገዋል። ስለዚህ ሆቨር አደረጋት የሚለው ምንድነው? ኦቨርሻዶ አደረጋት የሚለው ሳብጀክቱን ወደ እሷ አድርጎ መናገሩ ስቲል ነው ለክርስቶስ አሁን ዲፋይን የምናደርገውን ነገር አይከለክልም። ኦር እሷ ላይ ተጠብቃለች የሚል አዲስ ዶክትሪን እንድንሰራ አያደርግም። የሚጋርዳት ወደዚህ የሚመጣ ነገር እንዳይኖር ነው። ኦኬ መጋረድ የሚለውን ደግሞ ብሉይ ኪዳን ላይ በተለይ ይሄ ሸክና ግሎሪ የሚለው ነገር መገኘቱን ስንመለከት መጥቶ ድንኳኑን ይጋርደዋል። ድንኳኑ በመጋረዱ ድንኳኑ ላይ አዲስ ነገር አይፈጠርም አይደል? ምንም የሚፈጠር ነገር የለም። አንድ ነገር ግን አለ እግዚአብሔር እዛ ቦታ ላይ ተገኝተዋል ነው። የእስራኤል ማህበርም ከድንኳኑ ራቅ ብሎ ቆሞ ሙሴ መጥቶ ሊነግራቸው ያለውን ነገር ይነገራቸዋል ማለት ነው በሙሴ በኩል ተደርጎ። ስለዚህ ሸክናው ወይም በደመናው መጋረድ በግሎሪው መጋረድ እዛ ነገርየው ላይ በተጋረደው ነገር ላይ ሳይሆን የመጣ አካል መኖሩን ከማሳየት አንጻር ነው የሚተረጎመው። ስለዚህ ከማርያም የሆነ ነገር ወደዚህ እንዳይመጣ ከልክሏል የሚለውን ስቲል ዲፋይን አድርገን መቀጠል የምንችለው ነው የሚሆነው። ሳኖፍ መልሼ ልኮ ነው ሜይ ቢ ያ ሻማን እየተባረክ ቀጣዩንም ሰምተዋል አይደለ? ያ ኃጢአተኛ ስጋ ምሳሌ ያ በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና የሚል ነው። እዛ ጋር በጣም እንግዲህ መጽሐፍ ቅዱሳችን ሁለት ክፍሎች በጣም ይደንቁኛል። ሮሜ ላይ ሁለት ክፍሎች በጣም ነው ቢደንቁኝ። እዚሁ ምዕራፍ 8 ላይ ያለውና ምዕራፍ 9 ላይ ያለው ከአንድ ምዕራፍ በኋላ ይጠቀመው ቃል 9 ላይ ነው 9:6 ላይ ስለ ክርስቶስ አምላክነት ያወራበት ቦታ ላይ እና እዚህ 8:2 ላይ የሚናገርበት ቦታ ማለት ነው። እና ለምሳሌ 9:6 ላይ አባቶችም ለእነርሱ ናቸውና ክርስቶስም በስጋ ከእነርሱ መጣ አይደለ? ከእነርሱ ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው።
አሁን ከላይ ለአንድ ያነበብኩ ቢሆን ደስ ይለኛል። ቆይ እስቲ ላውጣ አንዴ። ከላይ ያለውን ግራማቲካል ኦርደር ተመልክተ ብትመጣ ሁሉ ነገር ለእስራኤላውያን ነው የሚል አይነት ትርጉም እንድትይዝ ነበር የሚያደርግ የነበረው። ኢሚዲየትሊ ደግሞ ሲቀይረው እናያለን። ለምሳሌ እንደዚህ ይላል ቁጥር 4 ጀምሮ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግ መሰጠትም የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና እነዚህ ሁሉ ለማን ናቸው? ኦኬ ኢት ኢዝ ፎር ደም። ይሄ ሁሉ ከላይ የተዘረዘረው ፎር በሚለው ታያይዛለ። ለእነርሱ ናቸውና እነዚህ በሙሉ። ከዛስ የምትለዋን ሁለተኛው እንትን ላይ ቁጥር 6 ላይ ቁጥር 5 ላይ ይቀይረዋል ማለት ነው። ለእነርሱ ነው የተባለውን ክርስቶስ ጋር ሲመጣ ግን ሸብረክ ሲያደርገው እናያለን። ለምሳሌ አባቶችም ለእነርሱ ናቸውና ከላይ የተስፋው ቃላት የመቅደስ ስርዓት የሕግ መሰጠት ልጅነትና ክብር ኪዳናትም ለእነርሱ ለማን? ለእስራኤላውያን። አባቶችም ለእነርሱ አለና ስለ ክርስቶስ በስጋ መምጣት ሲናገርስ ክርስቶስ ከእነርሱም ክርስቶስ በስጋ መጣ። እዚሽ ጋር እንድታስተውሉ ፈልገው ከላይ ያሉትን ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለእነርሱ ባለበት አባቶችም ለእነርሱ ባለበት ክርስቶስም ለእነርሱ በስጋ መጣ ቢል ኖሮ ምን ይውጠን ነበረ? ለን ቢያስገባ ኖሮ ማለት እኛንማ በቃ አገለለን ማለት እኛን አገለለ አባረረን ማለት ነው። አንድ ቃል ብቻ ነው ቀይሮ ያስገባው። ከእነርሱ ነው። አየህ፣ ከእነርሱ ነው። ስለዚህ ከእነርሱ የመጣው ለእነርሱም ነው ለእኛም ነው። ኦኬ 8 ላይ እንምጣ። አሁንም ተመሳሳይ እንትን ሸብረክ ስለሚያደርገው ማለት ነው። ኦኬ ምዕራፍ 8 ላይ ደግሞ ምን ይላል? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም አለ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌውን አውጡት። ምሳሌ የሚለውን ላይክነስ የሚለውን ማለት ነው። ላይክነስ የሚለውን አውጡና እግዚአብሔርም በኃጢአተኛ ስጋ በኃጢአትም ምክንያት ልኮ አድርጓልና ቢል ምሳሌን ባያስገባ ምንድን ነው የሚፈጠረው? አስቹ እደግመዋለሁ። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ በኃጢአትም ምክንያት ልኮ አድርጓልና ምሳሌ ባትገባ ምንድን ነው የሚፈጠረው? እሱ ራሱ ምናልባት ኃጢአተኛ ሆነ ራሱ ኃጢአተኛ ይሆናል። ምሳሌ የምትለው ቃል ባትገባ ማለት ነው። በኃጢአተኛ ስጋ ላከው ቢባል ራሱ ኢየሱስ ኃጢአተኛ ነው የሚሆነው ነው። ደን ኃጢአት የለበትም የሚለውን ዲፌንድ ሲያደርግ ጳውሎስ የስ ሙሉ ሰው ነው። አዎ ባህሪያችንን ተካፍሏል። ለዚህ ነው በኃጢአተኛ ስጋ ምሳሌ መጣ የምንለው። ነገር ግን ምን የለበትም? ኃጢአት የለበትም ነው። ስለዚህ ምሳሌ የምትለዋ ሲንለስ የሚለውን አይዲያ ከተን እንድናነብ ነፃነት ይሰጠናል። እሷ ባትኖር ግን ሙሉ በሙሉ ያንን ኃጢአተኝነት ክርስቶስ ላይ የሚገለብጥ ነው የሚሆነው። ኦኬ። ስለዚህ ክርስቶስ ኢየሱስ በኃጢአተኛ ስጋ ምሳሌ መጣ እንጂ ኃጢአተኛ አይደለም። ለምድሮ የኃጢአተኛ ስጋ ምሳሌ የተባለው አማንን እያሰበ ነው። የኃጢአተኛ ስጋ ምሳሌ የሚለው አይደል? አስቼን እያሰበ ነው የኃጢአተኛ ስጋ ምሳሌ የሚለው። ሲፋንን እያሰበ ነው የኃጢአተኛ ስጋ ምሳሌ የሚለው። ለምን? እኛ ኃጢአተኛ ስጋ ስላለን። ነገር ግን በኃጢአተኛ ስጋ ያላለው ለምንድን ነው? እንደኛ ስላልሆነ፣ ከኃጢአት ውጪ ስላልሆነ በምሳሌው ወር በምስሉ በመገኘቱ እኛን ነው። ነገር ግን ኃጢአተኛ ስጋ የለውም፣ ኃጢአትን የተሸከመ ስጋ የለውም የሚለውን አይዲያ ይይዛል ነው። ሳኖፍ ሜይ ቢ ያልነካሁት ነገር ካለ ጠይቅ። በጣም ቆንጆ ነው። አይገርምም? ልክ ቃል በቃል ያልካት አሁን ይችኛዋን የቄስትሮቪሽን ከ30 ደቂቃ በፊት አንብቤው ነበርና በ18 ዓመት ክፍል ቅድም አንተ ያነሳቸው
ከታድሶ በኋላ የመጡት የወደቀውን ስጋ ነው የነሳው ብለው ያስተማሩትን ለመቃወም እችን ጥቅስ ነበረ ጠቅሰው አንተ ልክ ባልከው መሰረት ነበር የመለሱት እና በጣም ደስ ይላል። ተባረክ።